ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይከበር በዕለተ ረቡዕ። በዚህም ቀን እመቤታችን ብርሃን ለብሳ ብርሃን ተሞላች። አለላም መላእክትን ጻድቃን ሰማዕታትን በፊት በኋላ በቀኝ በግራ አስከትላ ትመጣለች። የብርሃን ድንኳን ይተከላል፣ የብርሃን ድንኳን ይዘረጋል። ከዚያ ላይ ተቀምጣ ሰላም ለከ ኤፍሬም ወልየ ወፍቁረ ወልየ መጻእ ኀቤከ ከመ ትወድሰኒ በዛቲ ዕለት ትለዋለች። እሱም ተቀምጦ የነበር ታጥቆ እጅ ነስቶ ይቆማል። ክርክር በዕለተ ሰልፍ ያልፋልና ባርክኒ እግዝእትየ መዝገበ በረከት ይላታል። በረከተ ወልዴ ወአብ ወመንፈስ ቅዱስ በላዕሌከ ብላ ታበራዋለች። ወሶበ ገበዘት ሌሎ እግዝእትነ ማርያም ከሰተ አፉሁ ወይቤ ኩሉ ሰራዊተ ሰማያት ይብሉ ብፅዕት አንቲ ብሎ እስከ ፍጻሜው ድረስ ሰተት አድርጎ ይጾላታል። ውዳሴ በረቡዕ ውዳሴ ዘረቡዕ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ ቢል አንድ ነው፣ ቃለ ጸሐፊ ነው። ረቡዕ ማለቱ ወደ ስነ ፍጥረቱ ይበሉ እንጂ ለውዳሴው ውስጥ ሰሉስ ማለት በቀና ነበር። በዕለተ ረቡዕ የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይግለጥ። ይህ አርእስት ነው። ነገሩን ኩሉ ሰራዊተ ሰማያት ይብሉ ብሎ ያመጣዋል። ኩሉ ሰራዊተ ሰማያት ይብሉ ብፅዕት አንቲ። ኩሉ ሰራዊተ ሰማያት ይብሉ ብፅዕት አንቲ። አለቆች ያሏቸው ሰራዊት በቁሙ ሰማያት አለቆች ያሏቸው ሰራዊት ንዕድ ነሽ ብፅዕት ነሽ እያሉ ያከብሩሻል፣ ያገኑሻል፣ ያመሰግኑሻል። አሁን እንዲህ ማለቱ አለቆቹ የማያመሰግኑ ሰራዊቱ የሚያመሰግኑ ሆኖ አይደለም። የአለቆቹን በሰራዊቱ መናገር ነው እንጂ አንድም ሰራዊት ያሏቸው አለቆች ንዕድ ነሽ ክብርት ነሽ እያሉ ያመሰግኑሻል። ሰማይ ዳግሚት ዲበ ምድር ሰማይ ዳግሚት ዲበ ምድር ከምድር በላይ ያለች የሰማይ ሁለተኛ ነሽ እያሉ ያመሰግናሉ። በአስተጣበቅዎ ይበነወብ ይል ጠፈርና አድማስ እንደ መሶብና እንደ መሶብያ እንደ ወጭትና እንደ ወስከቢያ የተያያዘ ነው። እመቤታችን እናትነትን ከድንግልና ድንግልናን ከእናትነት አስተባብራ አስተካክላ ይዛ ተገኝታለችና ሰማይ ዳግሚት ዲበ ምድር ከምድር በላይ ያለች የሰማይ ሁለተኛ ነሽ አለ። ወእተ ምስራቅ ማርያም ድንግል እመቤታችን ድንግል ማርያም የምስራቅ ደጅ ናት። ይህችን የምስራቅ ደጅ ብርሃነ ፀሐይ አይለያትም፣ እመቤታችንን ብርሃነ መለኮቱ አይለያትምና አንድም በአራተኛው ዕለት ከአራተኛው ዕለት ብርሃነ ፀሐይ ተገኝቷል። አራተኛ ትውልድ ከሚሆን ከነገደ ይሁዳ የተወለደች ከእመቤታችን ፀሐይ ጽድቅ ኢየሱስ ክርስቶስ የመገኘቱ ምሳሌ። ከብካብ ንጹሕ ወመርዓ ቅዱስ ንጹሕ የሰርግ ቤት አንድም ወመርዓዊሃኒ ቅዱስ እንዲል ሙሽራዋ ንጹሕ የሆነ የሰርግ ቤት ይጠርቧታል፣ ይጎዘጉዟታል፣ ደራርበው ያነጥፉባታል። መርዓዊና መርዓት ይገናኙባታል። አዝማደ መርዓዊና ይዋሃዱባታል። አዝማደ መርዓዊና አዝማደ መርዓት ይገናኙባታል። መብል መጠጥ ይገኝባታል። ዘፈን ጨዋታ ይደረግባታል። ያችን እንዲጠርቧት እመቤታችንም ከፍቶታት ወያት ንጽሕት ናትና አምሮባት አይደለም ጥንቱንም ሲል ነው። እንዲጎዘጉዟት ደራርበው እንዲያነጥፉባት እመቤታችንም በጸጋ ላይ ጸጋ በክብር ላይ ክብር ይጨመርላታልና ሽቱ እንዲረበርፉባት መዓዛ መለኮቱ አይለያትምና መርዓዊና መርዓት እንዲዋሃዱባት መለኮትና ትስብእት ተዋህደውባታልና አዝማደ መርዓዊና አዝማደ መርዓት እንዲገናኙባት አዝማደ መለኮት መጣለች። አዝማደ ሞሎት አዝማደ ትስብእት ሞሎት ተገናኝተውባታልና መብል መጠጥ እንዲገኝባት ሥጋው ደግሞ ተገኝቶባታል። ዘፈን ጨዋታ እንዲደረግባት ቅዳሴ መላእክት ተሰምቶባታል።
ነጸረ አብ እምሰማይ ነጸረ አብ እምሰማይ አብ በልዕልና ሆኖ በንጽሕና በቅድስና የተዘጋጀ እንዳለ ብሎ ወደዚህ ዓለም ተመለከተ አለ። በሰው ልማድ ሰው ከተራራ ላይ ወጥቶ ጭንጫውን ግጫውን የሚያልፈውን የሚያገኘውን የሚወጣውን የሚወርደውን እንዲመለከት ወይረከበ ዘከማኪ በንጽሕና በቅድስና የተዘጋጀ እንዳንቺ ያለ ያከበ አላገኘ። እነሆ ዋህዶ ባያገኝ ተቀዳሚ ተከታይ የሌለው ልጁ ወለድ ተወለድ ሞት ተሰቀል ብሎ ወደ አንቺ ላከ። ወተሰብአ እምኔኪ ከአንቺ ሰው ሆነ። ሳሊ ለነ ቅድስት ይህ ከሚያደርገው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን በልቡናችን ሳይክል አሳድሪብን። ሁሉ ትውልድ ያስተበጽኡኪ ለኪ ለባሕቲትኪ ኦ እግዝእትነ ወላዲተ አምላክ አምላክን የወለድሽ እመቤታችን አንቺን ብቻ ፍጥረት ሁሉ ያመሰግኑሻል። አንድም ፍጥረት ሁሉ ያመሰግኑሻል። ትውልድ አንድም ሁሉ ትውልድ ያስተበጽኡኪ ኦሪት ዘፍጥረት እንዲል ኦሪት ዘልደት ሲል አንድም ትውልደ ሴም ትውልደ ካም ትውልደ ያፌት አንቺን ብቻ ያመሰግኑሻል። ሁሉ ትውልድ አለ ከዚህ የሚወጣ ትውልድ የለምና። አንድም ትውልድ ዘይሃልፍ ትውልድ ዘይተርፍ አንቺን ብቻ ያመሰግኑሻል። ትውልድ ዘይተርፍ ሲሆን ትውልድ ዘይሃልፍ እመቤታችንን ማመስገናቸው እንደምን ነው ቢሉ የባርዮስ ቄሳር የሚባል ገናና ንጉሥ ነበረ። ከገናናነቱም የተነሳ ይህንን ዓለም ለሰም አቅርቶ ነገር ቀጥቶ ይገዛው ነበር። ከንግሥት የወለደው አንድ ልጅ ነበረ። ሞተበት፣ ሐዘን ጸናበት። ሚስቱ ለመሰማዕክን ምክረ እመከርኩከ አንተ ሆይ ብትሰማኝስ ምክር በመከርኩ ነበር አለችው። ለእመኮነ ሰናየ እሰማዕኪ ወለእመ ኢኮነ ሰናየ ኢሰማዕኪ መልካም ቢሆን እሰማሻለሁ፣ መልካምም ባይሆን አልሰማሽም አላት። ይህንን ልጃችንን ወስደን ከጌታችን መቃብር ብንቀብረው ብንጥለው በተነሳልን ነበር አለችው። አንቺ ሆይ መልካም ምክርን መከርሽኝ ብሎ መቃብሩን ለሚጠብቁ ዋጋ የሚሆን ወርቁን በአጋሰስ አስጭኖ ብላቴኖቹን ወስዳችሁ ከጌታዬ መቃብር ጣሉልኝ አላቸው። በአመት ደርሰው ቢጥሉት ተነስቶ በመንፈቁ ተመልሶ ደርሷል። ወጥ ቢጣፍጥ እጅ ያስመጥጥ ቢሉ የቀደመ ምክሯ ቢሰብርላት ዳግመኛ አንተ ሆይ ብትሰማኝስ ምክር በመከርኩ ነበር አለችው። አንቺ ሆይ ያንቺ ምክር እንጂ በፈውሰ ሥጋ ወነፍስ ነው። እስኪ በይ ምከሪን አላት። እመቤታችን ድንግል ማርያም በቤተ ዮሴፍ አለች ይላሉ። እሊያ ጌታቸውን በቅናት ሰቅለው የገደሉ ርጉማን አይሁድ እሷን አግኝተው የሚተዋት ይመስልሃልን? ጭፍራ ሰው ሰደህ አስመጥተሃት አንተ ቋሚ ለቋሚ ሆነህ እኔ ደንገጠር ሆነን እሷን አግኝተን እንኖራለን አለችው። ሂዳችሁ አምጡልኝ ብሎ ሰራዊት ሰደደ። እነሱ በሚደርሱበት ቀን ጌታ የእመቤታችንን ተድላ ነፍሷን ነው እንጂ ተድላ ሥጋዋን አይሻምና መልአኩን ሰዶ ወደ ሰማይ አሳረጋት። ከሀገረ ሮም የሚመጡ እንግዶች አሉና ሂደህ አስታርቅ ብሎት አብረዋል። እነሱም ደርሰው እመቤታችንስ አሉት። ወደ ሌላ ሀገር ሄደች አላቸው። እነሆ ንጉሥ አምጡ ብሎን ነበር አሉት። ከሱ ከንጉሱ የሚበልጥ ንጉሥ ሰማያዊ ንጉሥ ወስዳታ አላቸው። እነሆ ንጉሥ እሷን ይዛችሁ ባትመጡ ከፍ ብዬ አልገታችሁ፣ ዝቅ ብዬ ባታችሁን እቀጣችኋለሁ ብሎናልና እንደምን እንደሆን አሉት። ሁሩ ወንትራከብ በአንቀጸ ገብር ሂዱ ከበር እንገናኝ አላቸው። እነሱ በሚደርሱበት ጊዜ ደመና ጠቅሶ በደመና ተጭኖ አብሯቸው ገብቷል። ወቀጸባ ለደመና ወመጽአት ብርህት ደመና ወአብጽሐቶ ለዮሐንስ ሀበ ሀገረ ሮም እንዲል ሲገባ ንጉሡ አይቶ ተቀምጦ የነበር ተነስቶ አጣፍቶ የነበር ታጥቆ አንተኑ ዮሐንስ ዘትትበሃል ፍቁረ እግዚእ ፍቁረ እግዚእ የምትባለው ዮሐንስ አንተ ነህን አለው።
እዎ ወተሰመይኩ ወተሰየምኩ ወተሰመይኩ በዚህ ስም በኢድሎቴ ሳይገባኝ ክቡረ እግዚእ እባላለሁ አለ። እነዚያ ርጉማን አይሁድ ጌታቸውን ሰቅለው ወግረው የገደሉት ምን ብሏቸው ነው አለ። ምን ብሏቸዋ? ከሴትና ከካህናት ቅናት ምቀኝነት አይታጣምና ድውይ ሲፈውስ፣ ሙት ሲያስነሳ፣ ለምጽ ሲያነጻ አይተው ናሁ ኩሉ ዓለም ተለወ ድሬሁ ተለወ ድሬሁ። እነሆ ሰው ሁሉ ተጨልጦ ተገልብጦ በእሱ አመነ፣ እሱን ተከተለ። እኛን ለጾም ቆሎ ለበዓል ዶሮ የሚለን አጣና ብለው ቀንተው ተመቅኝተው ሰቀሉት እንጂ ምን ብሏቸዋ አለ። ቢነግረው የማይገባው ሆነ። እንደ ነጭ ወረቀት አምጣ አለ። እንደ ነጭ ወረቀት ያለ እብነ ሩካን የሚባል ደንጃ ሰጠው። ከዚያ ላይ ራቁቱን ስሎታል። በከመ ተሰቀልኩ ራቅየ በኢየሩሳሌም ዳግመኑ በመዋሉ ያለበት ነው። በኢየሩሳሌም ራቁቴን እንደተሰቀልኩ ዳግመኛ በኢየሩሳሌም በሮም ራቁቴን ልሰቀልን አለ። ወተጣግአ ከናፈረ ስዕል ምስለ ከናፈረ ዮሐንስ ይላል። ዮሐንስና ስዕሉ አፍ ለአፍ ገጥመው አንድ ሰዓት ያህል ተላቅሰዋል። ከዚህ በኋላ ከለሜዳ አስታጥቆ ስሎታል። ከለሜዳ አስታጥቆ መሳል የመጣልን ከዚያ በኋላ ነው። ያን ጊዜ በገነት የነበሩ ነፍሳትን ዛቲ ይእቲ ቤዛክሙ መድኃኒታችሁ ይህች ናትና አመስግኗት ብሏቸው አመስግነዋታልና ትውልድ ዘይሃልፍ ያመሰግኑሻል አለ። አንድም እሷ ራሷ በአንድ ሽማግሌ በዘካርያስና በኤልሳቤጥ አንደበት ብቻ ተመስግኜ አልቀርም ስትል ናሁ እምይእዜሰ ያስተበጽዑኒ ኩሉ ትውልድ፣ እነሆ ከዛሬ ጀምሮ ፍጥረቱ ሁሉ ያመሰግነኛል ብላ ነበርና ከዚያ አያይዞ ሁሉ ትውልድ ያስተበጽዑኪ፣ ፍጥረቱ ሁሉ ያመሰግኑሻል አለ። ተነበዩ ላዕሌኪ አብያተ ወመንክራተ ኦ ሀገረ እግዚአብሔር ሀገረ እግዚአብሔር መንግሥተ ሰማያት። ነቢያት ስላንቺ ድንቅ ድንቅ ነገር ተናገሩልሽ። ኢይትዓጸው አናቀጸኪ ኢይትዓጸው አናቀጸኪ ወኢይጸልም ወርኅኪ ወኢይዐርግ ብርሃንኪ ብለው እስመ ኮንኪ አንቲ ማኅደረ ለፍሱሃን፣ አንቺ ደስ ብሏቸው ለሚኖሩ የመላእክት ማደሪያ ነሻልና። ኩሎሙ ነገሥተ ምድር ይሃጉሩ በብርሃንኪ፣ የዚህ ዓለም ነገሥታት እነ ዘይኑን እነ አርቃዴዎስ በተስፋሽ ጸንተው ይኖራሉ። ወአሕዛብኒ በጸዳልኪ ወአሕዛብኒ በጸዳልኪ ወአሕዛብኒ በጸዳልኪ፣ ሰራዊቶቻቸውም በተስፋሽ ጸንተው ይኖራሉ። ለምንት የሐውር ወልደ ብእሲት ምስለ ብሉየ መዋዕል ወእለ አምሰጦ እምቀትል ይሐውሩ ባቲ እንዲል ኖረ ሲሆን አንድም ተነበዩ ላዕሌኪ አብያተ ወመንክራተ ኦ ሀገረ እግዚአብሔር ሀገረ እግዚአብሔር እመቤታችን እነ ዳዊት ስለ አንቺ ድንቅ ድንቅ ነገር ተናገሩልሽ። ነኪር ነገሩ በእንቲአኪ ኦ ሀገረ እግዚአብሔር እያሉ ሀገረ እግዚአብሔር አላት እመቤታችን። ንጉሥ ሰራዊቱን ይዞ በከተማው እንዲቀትል ጌታም 22ቱን ስነ ፍጥረቱን ሁሉ በመሃል እጁ ይዞ 9 ወር ከ5 ቀን በማኅፀኗ አኖረና። እስመ ኮንኪ አንቲ ማኅደረ ለፍሱሃን፣ እስመ ኮንኪ አንቲ ማኅደረ ለፍሱሃን፣ አንቺ ደስ ብሏቸው የሚኖሩ የምእመናን የማደሪያቸው ማደሪያ ሆነሻልና። ኩሎሙ ነገሥተ ምድር ይሃጉሩ በብርሃንኪ፣ ኩሎሙ ነገሥተ ምድር ይሃጉሩ በብርሃንኪ፣ የዚህ ዓለም ነገሥታት እነ ገብረ ክርስቶስ፣ የዚህ ዓለም ነገሥታት እነ ማርቆስ ዘጦርማቅ፣ እነ ገብረ ክርስቶስ፣ እነ ቅዱስ ላሊበላ፣ እነ ቅዱስ ገብረ ማርያም፣ ቅዱስ ይትባረክ ተስፋሽ በቃል ኪዳንሽ
ይህንን ዓለም ንቀው ይሄዳሉ። ወአሕዛብኒ በጸዳልኪ ወአሕዛብኒ በጸዳልኪ ሰራዊቶቻቸውም ልጅቶቻችን ያልሆነ ዓለም እያሉ በቃል ኪዳንሽ ንቀው ይሄዳሉ። አንድም በቁሙ በብርሃንሽ ተመርተው ይሄዳሉ። በብርሃንሽ ተመርተው ይሄዳሉ አለ። አብርሃም መራዊን እህል ብልህት መርታ ገዳም አግብታው ነበርና ቅዱስ ናኩቶራብን እህል ብልህት መርታ ገዳም አግብታዋለችና። ኦ ማርያም ኩሉ ትውልድ ያስተበጽኡኪ እመቤታችን ፍጥረት ሁሉ ያመሰግኑሻል። ሁሉ ትውልድ ለማለት ደግሞታል። ወይሰግዱ ለዘተወልደ እምኔኪ ወይሰግዱ ለዘተወልደ እምኔኪ ከአንቺም ለተወለደው ይሰግዳሉ። ወየአብይዎ ያከብሩታል፣ ያገኙታል። አሁን ፍጡር ፈጣሪን ማክበር ማግኘት የሚቻለው ሆኖ አይደለም፣ መገዛታቸውን መናገር ነው። ሰአሊ ለነ ቅድስት እንዲህ ከሚያደርገው ልጅሽ ስልዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለብዎውን በልቡናችን ሳይብን አሳደይብን። አንቲ ዘበአማን ደመና እንተ አስተርአይኪ ለነ ማየ ዝናም ማየ ዝናምን ቋጥረሽልን የታየሽ እውነተኛ ደመና አንቺ ነሽ። ልጇን ማየ ዝናም ደመና ዘበአማን ዝናብ ዘበአማን ይለዋልና እውነተኛ ዝናብ ይለዋልና እሷንም የደመና ዘበአማን አላት። ከግንቦት ከሰኔ ደመና ለይቶ የሐምሌ የነሐሴ ደመና ሲላት ነው። የግንቦት የሰኔ ደመና የሆነ እንደሆነ ዙሮ ሳይጥል ይበተናል። የነሐሴ የሐምሌ ደመና ግን ዙሮ ሳይጥል አይበተንምና አንድም ደመና ኖህ ሲላት ነው። ጌታ ባይ ካለፈ በኋላ ኖህን ጻዕር ወተሐዩ ኖህ ውጣ ቤት ስራ ጎመን ዝራ አለው። እሱም አይሆንም ጌታዬ፣ አንተ የኔን ልጆች በዝናብ የበቀለውን በፀሐይ የበሰለውን ተመግበው ኃጢአት መሰራታቸውን አይተው አንተም በዚህ ያለ ውሃ ማጥፋትን አተው። አይሆንም፣ አልወጣም፣ ከዚሁ እኖራለሁ አለው። እንከሰ ኢያማስና ለምድር ዳግመ ለማይአይ እሰይም ቀስቴ በውስተ ደመና። እንግዲህ ወዲህ ምድርን በእንደዚህ ያለ ንፍር ውሃ እንዳላጠፋት ደመና በዞረ ቁጥር ቀስተ ደመናዬን ስዬ አሳያለሁ አለው። ይኸውም 4 ኅብር ነው፣ ነጭ፣ ቀይ፣ ቢጫ፣ ጥቁር። ከአራቱ ባህርያት የተፈጠረ ሰውን እንግዲህ ወዲህ በእንዲህ ያለ ንፍር ውሃ አላጠፋውም ሲለው ነው። አንድም ደመና የእመቤታችን ምሳሌ፣ አራቱ ኅብር ጌታ ከእመቤታችን የነሳው የተዋለው የአራቱ ባህርያት ምሳሌ። ከዚያውም ዘንድ ነጩ ቀዩ ይጎላል፣ ጌታንም ጻዕዳ በመለኮቱ ወቀይ በትስብእቱ ይለዋልና። ነጩ የጥምቀት በአምሳለ ማይ ይሰጠናልና፣ ቀዩ የመንፈስ ቅዱስ በአምሳለ እሳት ይሰጠናልና፣ ቢጫው የሥጋው በአምሳለ ኅብስት ይሰጠናልና፣ ቢጫው ጥቁሩ የደሙ በአምሳለ ወይን ይሰጠናልና። አንድም ደመና ግብፅ አንቺ ነሽ ሲላት ነው። በግብፅ ዝናብ ዘንቦ አያውቅም፣ ቢዘንብም በ500 ዘመን ለሐድሶተ ንስር ካፊያ ያካፋል። አንድ ጊዜ ቢዘንብ ዲንና በረድ አንድ ሆኖ ተጣምቶ ወርዷል። የእንጦጦ መምህር አይናገር፣ ቢናገር በዓመት ያውም ርየት እንዲሉ በዚያች ሁለቱ መስተቃርናን አንድ ሆነው እንደወረዱ በቤታችን ድንግል ማርያም ሁለቱን መስተቃርናን አንድ አድርጋ ይዛ ተገኝታለችና ደመና እስራኤል አንቺ ነሽ ሲላት ነው። ያቺ እስራኤልን በፊት በኋላ በቀኝ በግራ እየሆነች ትጠብቃቸው እንደነበር እመቤታችን እየጸለየች ሀብት፣ ስርየት፣ ልጅነት ታሰጣለችና። አንድም ደመና ኢሳይያስ አንቺ ነሽ ኢሳይያስ ወይወርድ እግዚእነ ውስተ ምድረ ግብፅ ተጽዕኖ ለደመና ይህ ብሎ የተናገረ
ኤልያስ አንቺ ነሽ። ኤልያስ እስራኤልን ሊመክራቸው ሊያስተምራቸው ኃጢአት እየሰሩ ጣዖት እያመለኩ የማይሰሙት ሆነ። እንዲህ እንጂ ኃጢአት መስራታቸው ጣዖት ማምለካቸው በፀሐይ በዝናብ የበቀለውን በፀሐይ የበሰለውን ሊመገቡ ነው ብሎ ሕያው እግዚአብሔር አምላክ ኃይል ዘቆምኩ ቅድሜሁ ከመ ይወርድ ዝናብ ዘእንበለ ቃለ አፉየ ብሎ ቢመካ ይኸው እንደ ግዝት ሆኖ 3 ዓመት ከመንፈቅ ሰማይ ዝናብ ለዘር ጠል ለመከር የማይሰጥ ሆነ። እሱንም ሁር ሀበ ፈለገ ኮራት ወበይዜ ያመጽእ ለከ ቋት እናሰርክ አፈ ጽባህ የዕለት ምግብህን ቋት ያመጡልሃልና ወደዚያ ሂደህ ኑር አለው። ከዚያውም እንደ ማር ወተት የምትጣፍጥ ውሃ ፈልቃለት አለች። በአፈ ቋት አንድ እግር ሥጋ አንድ አልባሻ እየመጣለት ያን ሲመገብ ኖሯል። ከምን ያመጡለት ነበር ቢሉ ከቤተ መንግሥት እየተነጣጠቁ አንድም ነቢያት መስዋዕት ሲሰዉ የኤልያስ ፈንታ እያሉ ያስቀምጡ ነበርና ያን ያመጡለት ነበር። የፍጡር ባህሪው ጨካኝ ነውና ያን እየተመገበ ዝናብ አዝኒ የማይለው ሆነ። ምግቡን አስቀረበት። ዘልቆ ምን ተአሃዞ ለቋል አሞራውን ምን ያዘው ነው ወይስ አሞራውን አሞራ ይሰርቀዋል እያለ ይነጥቀዋል ይቀማዋል እያለ ዘልቆ ቢያይ ቀረበት። ውሃውን የዋይቱን ሚያት ደርቃበት አገኘ። ረሃቡን ጽሙን ታግሶ ከዚያ ተቀምጦ ሳለ ወደ ሀበ ሰራጵታ ሲዶና ወየት ሴሴት ከአቲ መበለት ወደ ሰራጵታ ወደ ሲዶና ሂዴ እዚያ አንዲት ሴት ምግብን ታዘጋጅልሃለች አለ። አሁን ከዚያው ምግቡን አጥቶለት አይደለም ሲሄድ የሰው የከብቱ መጎዳት አይቶ ዝናብ አዝንኑ ቢለኝ ብሎ ነው። ይሄድ ወረከባ እንዘ ተአጠር ዕፀወ ይላል። እንጨት ስትለቅም አገኛት። አንቺ ሆይ እባክሽ ውሃ ስጪኝ አላት። በኤልያስ ጊዜ ውሃ ብለዋለች። ንጽሕናኔ ምስቲተ አስተጋር ክልኤተ ዕፀወ ጥቂት ጭራሮስ እስክለቅም ድረስ ታገሰኝ አለችው። ወበየተ ማንኤ ሊተ ምስቲተ ፍተ ልስት አንቺ ሆይ ወዲያውም የውሃ መጠጫ የሚሆን ቁራሽ እንጀራ ይዘሽልኝ ነይ አላት። ሕያው እግዚአብሔር ያውቃል ከእፍኝ ሙሉ ዱቄት ከዕለት ዘይት ከጥቂት ዘይት በቀር ምንም እንደሌለ እግዚአብሔር ያውቃል። ይህችውንም ዛሬ አንተም ልጅም እኔም ተመግበናት እንሞታለን አለችው። በዚያ ወራት እሞታለሁ እንጂ እኖራለሁ የሚል ሰው አልነበረምና እሷም ሴት ነበረችና ኤልያስ ሊገባ ሁሉም ቀድሞ በነበረበት ሞልቶ ተትረፍርፎ ተገኝቷል። አንቺ ወይ እግዚአብሔር ይበርክት ብሏልና እመኚ አላት። አቅድሚ ሊተ ግበሪ ላፍንተ ለኪሰ ወለወሉኪ ትገብሪ ድኅረ እኔ ረሃብ ጸንቶብኛልና ለእኔ አስቀድመሽ ጋግረሽ ስጭኝ፣ ለአንቺና ለልጅሽ ኋላ ታዘጋጃለሽ ብሏታል። ይህንን እየተመገቡ መንፈቅ ያህል አብረው ኑረዋል። ከዕለታት በአንድ ቀን ልጇን አስይዛው ውሃ ልትቀዳ ሄደች። ያ ልጅ በእጁ ላይ እንዳለ ሞተበት። እንግዲህ ወዲህማ ያ ነፍሰ ገዳይ መጣ እባላለሁ እንጂ ማን ብዬ እግዚአብሔር ይለኛል ብሎ ከሰገነት አውጥቶ እጁን ከእጁ ዓይኑን ከዓይኑ አፉን ከአፉ አድርጎ ያዝ ሊጸልይ ጀመረ። ሐዘንከኑ ኤልያስ ጌታ ኤልያስ አዘንክን አለው። አዎን ጌታዬ ምነው አላዝን አለ። አንተ ላልወለድከው ልጅ እንዲህ ካዘንክ እኔ ለፈጠርኩት ፍጥረት አላዝንምን? ሆነ ዋስተርእዮ ለአክዓብ አሁንም ሄደህ ለአክዓብ ንገረው፣ ዝናብ ማዘንብለኝ ብለህ ለአክዓብ ንገረው አለው። ሲሄድ አክዓብ በአንድ ወገን አብድዩ በአንድ ወገን ሆነው ለከብት ለሰው የሚሆን ውሃ ሳር ሲፈልጉ ለከብት የሚሆን ሳር ውሃ ሲፈልጉ አብድዩ በአንድ ወገን አክዓብ በአንድ ወገን ሆነው ተለያይተው ሲሄዱ አብድዩ ኤልያስን አገኙ። አንተ ጌታዬ ኤልያስ አይደለህምን አለው። ነኝ አለው። ንጉሥ
አንተን ያላስፈለገበት ሀገር የለ፣ ወዴት ትኖራለህ አለው። እናንተ ኃጢአት እየሰራችሁ ጣዖት እያመለካችሁ ብታስቸግሩ እንዴ ብትሉ እኔማ ፈጣሪ እግዚአብሔር ባኖረኝ ሀገር እኖራለሁ። አሁንም ሄደህ ለአክዓብ ንገረው፣ አክዓብን ጥራው አለው። በአንተ ላይ ያደረ መንፈስ ቅዱስ አነሳስቶ ወደ አንዱ ሊወስድህ አግኝቼው ነበር አጣሁት ብል ንጉሥ አይደለምን? ከፍ ብሎ አንገቴ ዝቅ ብሎ ባቴን ይቀጣኝ የለምን? በዚያውስ ላይ ያደረግኩልህን ውለታ አታውቅ ነው እንጂ መች እንዲህ ትለኝ ነበር አለው። ምን ውለታ አድርጎለት ነበር ቢሉ ኤልዛቤል ካህናትን ባስፈጀች ነቢያትን ካህናትን ባስፈጀቻቸው ጊዜ ሀምሳውን በአንድ ዋሻ አድርጎ ልብስ ቀለብ እየሰጠ አድርጎ ነበርና ይህንን ይወቅልኝ ብሎ ሕያው እግዚአብሔርን ካለሁበት አልላወስም አለው። ነቢያት ሕያው እግዚአብሔርን ካሉ ሕያው እግዚአብሔርን ካሉበት ቦታ ከአሉበት ቦታ አይንቀሳቀሱምና አክዓብ ተጠርቶ መጣ። በኤልያስ ያደረ መንፈስ ቅዱስ በአክዓብ ያደረው ሰይጣን አርቆለታል። ኤልያስን እንዳይጣላው ብሎ ነው። አክዓብ ደርሶ አንተኑ ኤልያስ ዘትገፈትዖሙ ለእስራኤል እስራኤልን የወፍራም ቀጭን የቀይ ጥቁር የረጅም አጭር የምታደርጋቸው ኤልያስ አንተ ነህን አለው። አላ እኮ አለ አላ አንተ ወቤተ አቡከ እኔ ምን አድርጌ አንተ ከነ ቤተሰቦች ጣዖት እያመለካችሁ ኃጢአት እየሰራችሁ ነውን? እስከ ማይዘሩ ታነክሱ በክልኤሆን ዲጋቲክሙ እመኒ ቤት አምላክ ያሁ አምልኩ ወኪያሁ ትልዉ ወደ እነኒ እግዚአብሔር አምላክ ያሁ አምልኩ ወኪያሁ ትልዉ። እስከ መቼ ድረስ አንድ ጊዜ ወደ ጣዖት አንድ ጊዜ ወደ እግዚአብሔር እያላችሁ ትኖራላችሁ? አሁንም ካህናተ ጣዖቱን አሰብስብና እነሱ መሥዋዕት ሰውተው እሳት ከሰማይ ወርዶ ከበላላቸው እኔ በእነሱ አምላክ አምናለሁ። እኔ መሥዋዕት ሰውቼ እሳት ከሰማይ ወርዶ መሥዋዕቴን ከበላልኝ እነሱ በእኔ አምላክ ያምናሉና ካህናተ ጣዖቱን አሰብስብ አለው። ቢያሰበስብ 850 ካህናተ ጣዖት ተገኝተዋል፣ ምረጡ አላቸው። ከጊዜው በኩል ከመሥዋዕቱ የሰባውን የወፈረውን መርጠው ስምዐነ ቤት፣ ስምዐነ በዓል፣ ስምዐነ ዳቦን እያሉ ይጸልዩ ይቀጠቀጡ ጀመረ። እስከ ሀየሎሙ ደም እስከ አህለሎሙ ደም ይላል። ደም አስክሮ አዙሮ እስከሚጥላቸው ድረስ ፊታቸውን ግንባራቸውን ይበቁ ጀመረ። ደማችንን ሳይቀር ገበርንልህ ለማለት የማይሰማቸው ሆነ። ወአኀዘ ይሳለቅዎሙ ኤልያስ ቴስብያዊ ይላል። የእናንተ አምላክ እንጂ ዋዛ ፈዛዛ ወዳጅ ነው። ወደ መንደር ሄዶ ይሆናል ሂዳችሁ ጥሩ። የእናንተ አምላክ እንጂ ደንቆሮ ነው፣ አይሰማም። ጩኻችሁ ጥሩ። የእናንተ አምላክ እንጂ እንቅልፋም ነው፣ ተኝቶ ይሆናል። ሂዳችሁ ቀስቅሱት እያለ ይዘባበትባቸው ጀመረ። ቀትር ሲሆን እንከሳ አከለክሙ እንግዲህ ወዲህስ በቃችሁ ልቀቁልኝ ብሎ ደንጊያውን አስጸፍጽፎ ከዚያ ላይ እንጨቱን አስረብርቦ ከዚያ ላይ ሥጋውን አድርጎ ድግሙ ሰልሱ እያለ ውሃው ሥጋውን አልፎት እስኪሄድ ድረስ 12 ቻል ውሃ አስሞልቶ ከዚያ እልብ ብሎ አንገቱን ከጉልበቱ ላይ ጣል አድርጎ ጌታዬ እኔ እከብርበት እገንበት ብዬ አይደለም፣ አምልኮትህ ተዘነጋ። እስራኤል ተጨንቀው ተገኝተው ወደ አምልኮ ጣዖት ሄዱ። አምልኮትህን ግለጥ መለኮትህን ግለጥ ብዬ ነው እንጂ እያለ ሲጸልይ የሰው አንደበት የምታይ እሳት ከሰማይ ወርዳ ሥጋውን በልታ እንጨቱን በልታ ድንጋዩን በልታ ከመሬት ስንዝር ነስታነት ተመልሳ አድርጋለች። እነዚያን ካህናተ ጣዖት ከባሕር ዳር ወስዶ በሰይፍ አስጨርሷቸዋል። ስለዚህ ቢሉ
ኃጢአት በጥምቀት እንዲሰረይ ለማስረዳት እነሱን ካስፈጀ በኋላ ደብረ ቀርሜሎስ ወጥቶ ሲጸልይ ብላቴናውን ደመና ከውቅያኖስ ውሃ ቀድታ ስትመለስ ብሎት እየተመላለሰ ሲያይ በሰባተኛው የአህያ ሰኮና አንድ የምታይ ደመና ከውቅያኖስ ውሃ ቀድታ ስትመለስ አየው አለው። ሄደህ አክዓብን ንገረው፣ ስንኳን 3 ዓመት ከመንፈቅ የኖረ ዝናብ ይቅርና 3 ቀን የዋለ ያደረ ዝናብ ይጎዳልና ከሰው ይጎዳልና ሄደህ ንገረው አለው። ሄደህ ሰብስቡ እላችኋል ብለህ ንገራቸው አለ። ሄዶ ነግሯቸው ደስ ብሏቸው ሲያስሩ ሲፈቱ ሲተበትቡ ዝናቡ ደርሷባቸዋል። አንድም ደስ ብሏቸው ሲዘፍኑ ሲያጨበጭቡ ዝናቡ ደርሷል። ኤልያስ በእግር አክዓብ በሰረገላ ሲቀዳደሙ ኤልያስ ቀድሞት ደርሷል። ኃይለ እግዚአብሔር አለበት ነበርና እነሱ ተስፋ ሳይቆርጡ ዘር ይዘሩ ነበርና በማግስቱ ዘልቀው ቢሄዱ የመጀመሪያው ዓመት ልቆ፣ የሁለተኛው ዓመት ሞምር ሆኖ፣ የሦስተኛው ዓመት አሽቶ፣ የ6 ወሩ የመንፈቁ ዝርዝር ሆኖ አግኝተውት ዕለቱን አጭደው ወቅተው በልተው ጠግበው አድረዋል። ያች ያለ ዘር ምግብን እንዳስገኘች እመቤታችንን የመንፈሳውያን መሪ የሚሆን ጌታ በለዘር ያለመለካሚ ይዛ ተገኝታለችና ደመና ኤልያስ የኤልያስ ደመና አንቺ ነሽ አለ። ትምህርተ ተዋህዱ ረስተች አብ የአንድ ልጁ ምልክት አደረገሽ አለ። እሷ እሱን ወልዳ እናትና አምላክ ድንግልነቷ በእናትነት እንዳልተገለጠ የእሱም አምላክነቱ በሰውነት ያለመለጡ ምሳሌ እሷ እሱን ወልዳ ድንግል ወእም ስትባል የምትኖር እሱም ከእሷ ተወልዶ አምላክ ወሰብ ሲባል የመኖሩ አምላክ ወሰብ ሲባል አምላክ ወሰብ ሲባል የመኖሩ ምሳሌ አንድም ትምህርተ ተዋህድናሁ ይላል። የአንድነቱ ምልክት አደረገሽ ማለት እሱ በባህሪው ተወልዶ እሷንም በባህሪዋ ልትወልደው አድርጓታልና አንድም በቀስትነት ያለች የፍቅር ምልክት አደረገሽ አለ። በአርበኛ ልማድ አርበኛ ጠላቱን ያየ እንደሆነ ደጋሉን ወደ ጠላቱ አውታሩን ወደ ራሱ ያደርጋል። ጦር ለመወርወር እንዲመቸው ብሎ ነው። ወዳጁን ያየ እንደሆነ ደጋሉን ወደ እሱ አውታሩን ወደ ወዳጁ ያደርጋል። ሰላም ለመባባል ይመቼ ብሎ ነው። አሁን ከእሷ የነሳውን የልጁን ሥጋ በዕናው አኑሮ እኛን የልጁን ዘመዶች እንደታረቃቸው ሲያጠይቅ ደጋሉን ወደ እሱ አውታሩን ወደ እኛ አድርጎ ይታያልና መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ ሊያድንብሽ ወኃይለ ልዑል ጸለለኪ የልዑል ኃይሉን ሊያጸናሽ ኦ ማርያም አማን ወለድኪ ቃለ ወልደ አብ ዘይነብር ለዓለም እመቤታችን ለዘላለሙ ጸንቶ የሚኖር የአብ አካላዊ ቃልን ወለድሽልን። መጻ ወአዳነነ እምኃጢአት ሰው ሆኖ ከፍዳ አዳነ። አብዩ ውእቱ ክብር ዘተውበ ለከ ኦ ገብርኤል መልአክ ዜናዊ ፍስሐ ገጽ ባለ በጎ የምስራች መልአኩ ቅዱስ ገብርኤል ለአንተም እንጂ የተሰጠህ ክብር አብይ ነው፣ ገናና ነው፣ ብዙ ነው። ባለ በጎ የምስራች አለ። ክፉ በሬ የያዘ ሰው ፊቱን አጥቁሮ ራሱን ተላጭቶ ማቅ ለብሶ ይታያል። እንከ ማሐዘን የምንገስ እንዲል በጎ ወሬ የያዘ እንደሆነ ግን ፊቱን አብርቶ ራሱን ተቀብቶ ጋቢ ለብሶ ይታያል። አሰሩ ለልብ ብሩህ ገጽ እንከመ ተፈስሐ ልብ ይበርህ ገጽ ሰበከ ለነ ልደተ እግዚእ ዘመጽአ ኀቤነ ወደኛ የመጣ የአብ አካላዊ ቃል የጌታ ልደቱን ነገርከን። ዘመጽአ ኀቤነ ወደኛ የመጣ አለ። የእመቤታችን ባህሪያችን ነውና ወአብሰርካ ለማርያም ድንግል ዘእንበለ እሳት ወትቤላ ተፈሲ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ምልዕተ ጸጋ ምልዕተ ክብር ሆይ አደ ፍሬዎች ሳይኖርብሽ እግዚአብሔር ከአንቺ ከሥጋሽ ሥጋ
ከነፍስሽ ነፍስ ነስቶ ሰው ይሆናል ብለህ አበሰርካ። ሰአሊ ለነ ቅድስት ይህ ከሚያደርገው ልጅ ጽልት በድንግልና ስርጉት በቅድስና በቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ልቡን በልቡናችን ሳይሆን አሳድሪብን። ረከብኪ ጸጋ መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ ሊያድርብሽ ዋይለ ልዑል ጸለለኪ የልዑል ኃይሉን ያጸናሽ። ኦ ማርያም አማን ወለድኪ ቅዱሰ ኦ ማርያም አማን ወለድኪ ቅዱሰ እመቤታችን ቅዱስ 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 ተብለው ከሚመሰገኑ ከሦስቱ አካላት አንዱ አካል ወልድን ወልደሽልናልና ረከብኪ ጸጋ ጸጋ ሰማያዊ ጸጋ ምድራዊ አገኘ። መድህኑ ለኩሉ ዓለም ለዓለም ሁሉ መድኃኒት የሚሆን ነጣ ዋድኀነነ ሰው ሁሉ ከፍዳ አዳነ። ሰአሊ ለነ ቅድስት ሰው ሁሉ ከፍዳ ካዳነ እንጂ ስምዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ልቡን በልቡናችን ሳይሆን አሳድሪብን። ግብረ ድንግል ይሴብህ ልሳንነ አንደበታችን ቀድሞ ከነበሩ ሰዎች ጋር ሆኖ ግብረ ድንግል ይሴብህ የድንግልን ሥራ ያከብራል፣ ያገኛል፣ ያመሰግናል። መፍጨት፣ መቁላት፣ መጋገር፣ መጥመቅ አይደለ በሕቱም ድንግልና ጸንሳ በሕቱም ድንግልና መውለዷን ነው። ዮም ነወድሳ ለማርያም ወላዲተ አምላክ ዛሬም ካሉ ሰዎች ጋር ሆነ አምላክን የወለደች እመቤታችንን እናመስግና። በእንተ ዘተወልደ እምኔሃ በሀገረ ዳዊት እግዚእነ ወመድኃኒነ ኢየሱስ ክርስቶስ መድኃኒታችን ኢየሱስ ክርስቶስ በዳዊት ሀገር በዳዊት ባሕርይ ከሷ ተወልዷልና። ንዑ ኩልክሙ አሕዛብ ናስተብጽዓ ለማርያም ናስተብጽዓ ለማርያም ንዑ ኩልክሙ አሕዛብ ናስተብጽዓ ለማርያም እስራኤል ኑ ማርያም ድንግልን እናመስግናት። አሕዛብ አላቸው እስራኤልን ስለ ብዛታቸው አንድም በጸያፍ የገባ ነው ግብረ አሕዛብ ይሠራሉና፣ አንድም በቁሙ አሕዛብ አሕዛብ እስራኤልስ ማመስገን ተስኗቸዋልና ኑ ማርያም ድንግልን እናመስግናት። አሁን ከፋርስ ከባቢሎን ከጸቀ ከቤሎን በእግረ ሥጋ ኑ ማለት አይደለም፣ በእግረ ሕሊና እመኑ ሲል ነው። እስመ ኮነት እመ ድንግለ ወጽሙረ እናትነትን ከድንግልና ድንግልናን ከእናትነት አስተባብራ አስተካክላ ይዛ ተገኝታለችና አሕዛብ ኑ ማርያም ድንግልን እናመስግና። ታፈስሒ ኦ ድንግል ንጽሕት እንተ አልባቲ ርኩስ አደብ ርኩስ የሌለብሽ እመቤታችን ተፈስሒ ደስ ይበልሽ። ዘመጣ ቃለ አብ ወተሰብአ እምኔሃ እምኔኪ ሲል ነው አካላዊ ቃል ከአንቺ ሰው ሆኗልና ተፈስሒ ደስ ይበልሽ። ታፈስሒ ኦ ሙዳይ እንተ አልባቲ ነውር ፍጽምት ዘአልባ ርስሓት በውስጥ በአፋ ምንም ነቀፋ የሌለባት የሽቱ ሙዳይ እመቤታችን ተፈስሒ ደስ ይበልሽ። ታፈስሒ ኦ ገነት ነባቢት ማኅደሩ ለክርስቶስ የንጉሥ ክርስቶስ ማደሪያው ገነት ነባቢት እመቤታችን ተፈስሒ ደስ ይበልሽ። ገነት ነባቢት አላት እመቤታችንን። በገነት አዳምና ጌታ ተነጋግረውባታል እንጂ ቦታይቱ አልተናገረችም። እመቤታችን ግን እየጸለየች ሀብት፣ ስርየት፣ ልጅነት ታሰጣለችና ገነት ነባቢት አላት። ዘኮነ ዳግማይ አዳም በእንተ አዳም ቀዳሚ ብእሲ ቀዳሚ ብእሲ ቀዳማዊ አዳምን ለማዳን ዳግማዊ አዳም ሁለተኛ አዳም የሆነ የተባለ ታፈስሒ ኦ ጸዋሪቱ ለዋህድ ለዘይተፈልጠ እምህጽናውሁ ከአባቱ ሪና ያልተለየ አካላዊ ቃልን የወሰንሽ እመቤታችን ተፈስሒ ደስ ይበልሽ። ታፈስሒ ኦ ከብካብ ንጹሕ ስርግው በኩሉ ስነ ስብሐት በፍጹም ጌጥ ያጌጠች ንጽሕት የሰርግ ቤት እመቤታችን ተፈስሒ ደስ ይበልሽ። መጻ ወተሰብአ እምኔኪ ሰው ሆኖ ከአንቺ ሰው ሆነ።
ተፈሥሒ ኦ ዕፀ ጳጦስ እንተ ኢያዋያ እሳተ መለኮት ባሕርየ መለኮቱ ያለወጠሽ ዕፀ ጳጦስ እመቤታችን ተፈሥሒ ደስ ይበልሽ። ዕፀ ጳጦስ ጀበራ፣ ድድሮ፣ አጋር፣ ስሚዛ ነው። አንድም በቁሙ ዕፀ ጳጦስ ያቺ ልምላሜ እንዳይለያት እንዳይጠፋባት እመቤታችን ድንግል ማርያም ልምላሜ ድንግልና አይለያትምና። ተፈሥሒ ኦ ዓመት ወእም ድንግል ወሰማይ ዓመት ተፈሥሒ ኦ ዓመት ወእም ድንግል ወሰማይ ሰማይ ዓመት 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 ወሰማይ ድንግል ወእም ሲል ነው። እናትነት ከድንግልና እመቤትነት ከአገልጋይነት ከግብርና ጋር ያለሽ እመቤታችን ተፈሥሒ ደስ ይበልሽ። ሰማያውያን ተጾረት በሥጋ ዘእጫን ዲበ ኪሩቤል በኪሩቤል ላይ አድሮ የሚኖር ሰማያዊ ጌታን የወሰንሽ እመቤታችን ተፈሥሒ ደስ ይበልሽ። ወበእንተዝ ንትፈሥሐ ወንዘምር ምስለ መላእክት ቅዱሳን በፍስሐ ወበሐሴት። ስለዚህ ነገር በፍጹም ተድላ ደስታ ሆነ ከመላእክት ጋር እንደ መላእክት እንዲላል እናመሰግናለን። ወንበል ስብሐት ለእግዚአብሔር በሰማያት አምላክ ሰው ሆነ ወሰላም በምድር ሰው አምላክ ሆነ። ስምረቱ ለሰብ የሰው ፍቅር አገብሮት ሰው ቢሆን መኪያኪ ሰምረ ዘሎቱ ክብር ወስብሐት የክብር ያለው እሱ አንቺን ለተዋህዶ መርጧልና ስብሐት ለእግዚአብሔር በሰማያ አምላክ ሰው ሆነ ሰው አምላክ ሆነ እያልን ከመላእክት ጋር እንደ መላእክት እናመሰግናለን። ቃል ለነ ቅድስ የክብር ካለው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ደግሞ በልቡናችን ሳይብን አሳድርልን። የአቢ ክብራ ለማርያም እምኩሎሙ ቅዱሳን እምክብረ ኩሎሙ ቅዱሳን ነው። ከቅዱሳን ክብረ ሁሉ ይልቅ የእመቤታችን ክብር ይበልጣል። እስመ ድልዋ ኮነት ለተወክፎ ቃለ አብ እስመ ድልዋ ኮነት ለተወክፎ ቃለ አብ አካላዊ ቃልን ለመወሰን አካላዊ ቃልን ለመጽነስ የበቃች የነቃች ሆና ተገኝታለችና ከቅዱሳን ክብር ሁሉ ይልቅ የእመቤታችን ክብር ይበልጣል። ዘይፈርህዎ መላእክት ወያኩትዎ ትጉሃን በሰማያት ትጉሃን መላእክት በሰማይ ፈርተው የሚያመሰግኑት ጌታን ወረቶ ማርያም ድንግል በከርሳ እመቤታችን ድንግል ማርያም በማኅፀኗ ወሰነች። ይእቲ ተአቢ እምኪሩቤል ወትፈደፍድ እምሱራፌል ከወሰነችው ከሱራፌል ከኪሩቤል ትበልጣለች። ፈድፈደ በለቀ ይሆናል ወአልቦ ዘይፈደፍደከ ዘእንበለ መንበረ መንግሥትየ እስመ ኮነት ታቦተ ለአሐዱ ዘእምቅድስት ሥላሴ ከሦስቱ አካላት ለአንዱ አካል ወልድ ማደሪያ ሆናለችና ከኪሩቤል ከሱራፌል ይልቅ ትበልጣለች። ሥላሴን ቅድስት ብሎ በሴት አንቀጽ ጠራቸው። ሴት ልጅን ከባሕርይዋ እንድታስገኝ ሥላሴን ይህንን ዓለም ከባሕርያቸው አስገኝተውታልና ሴት በልጇ እንዳትጠረጠር ሥላሴም ይህንን ዓለም በመፍጠራቸው አይጠረጠሩምና ሴት ወጥታ ወልዳ ልጇን እንድትመግብ ሥላሴም ፍጥረቱን ሁሉ በዝናብ አብቅለው በፀሐይ አብስለው ይመግባሉና ሴት ለልጇ እንድታዝን ሥላሴም ለፍጥረቱ ሁሉ ያዝናሉና ሀበ ራሔክሙ በዝሃ ወሀበ አልቦቱ መስፈርት እለ ትሰመዩ በስመ ብእሲት እንዲል አንድም ንጹሕ ክቡር ጽኑዕ ልዩ ሲል ነው። ንጹሕ አለ ሰውን ንጹሕ ቢሉት ጽድቅን ኃጢአትን ይስማማዋል። እንደ ነጭ ልብስ ጥቁር ቀለም ቀይ ቀለም ሊቀቡት ሁሉንም ይቀበላል። ሰው አንድ ጊዜ ወደ ኃጢአት አንድ ጊዜ ወደ ጽድቅ ሲል ይኖራልና ወኢለሃከ ዘእንበለ ጽነት ከመ ይኩን ሰናቲከ ዘእንበለ ፍዳ እንዲል
በሥላሴ ባህሪ ግን ሁሉ የለባቸውም እና ለሥላሴ ባህሪ ግን ንጽሕ እንጂ ኃጢአት አይስማማውም እና ለእሳት ባህሪ ውእየት እንጂ ቁረ ለውሃ ባህሪ ቁረት እንጂ ውእየት እንዳይስማማው እስመ ንጹሐት እማንቱ ጠባያቲሁ ለእግዚአብሔር ነው እንዲል ዘእንበለ ነውር ይላል። ክቡር አለ ሰውን ክቡር ቢሉት ከአፋ ከውጭ ከሌላ ባገኘው ገንዘብ ነው እንጂ ክብር የባህሪው አይደለም። ምንት ብከ ዘኢነሣእከ እምካልእከ ወምንት ብከ ዘኢኮነ ውሁበ ለከ እንዲል ሥላሴ ግን ክብር የባህሪያቸው ነውና ባዕል ዘኢይቤቅህዎ እግዚእ ዘኢይግዕዝዎ ንጉሥ ዘኢይሰይምዎ ስብሐቲሁ ዘእምኀቤሁ ወውዳሴሁ እግዚአሁ ሁሉ እሙን ውስተ እዴሁ አኀዚአነ ምዕራቡ እንዲል ጽኑዕ አለ ሰውን ጽኑዕ ይሉት በሕማም በሞት ይለወጣል። ሕልፈቱ ላጤ ይስማማዋል። ንሕነሰ ንጠፍእ ወኢንሄሉ ወቅርቡን ሙስናነ በዲበ አንቀጽ ወቅርቡን ሙስናሃ ሙስና በዲበ አንቀጽ እንዲል በሥላሴ ልጅ ሁሉ የለባቸውምና አንተሰ አንተ ክመ ወአመቲከኒ ዘኢሃልቅ እስመ ስምከተ መለኮት ዘዲበ ህላዌሁ ሰናይ ወኢይተነትን እምዛሃሎ እንዲል ልዩ አለ። አብርሃም፣ ይስሐቅ፣ ያዕቆብ፣ ጳውሎስ፣ ጢሞቴዎስ፣ ስልዋኖስ በስም በግብር በአካል ሦስት ቢሆኑ በባህሪ በሕልውና በፈቃድ አንድ አይደሉም። ሥላሴ ግን በስም በግብር በአካል ሦስት በባህሪ በሕልውና በፈቃድ አንድ ናቸውና ይሴለሱ በአካላት ወይትወሃዱ በመለኮት እንዘ አሐዱ ሰለስቱ ወእንዘ ሰለስቱ አሐዱ። ዛቲ ይእቲ ኢየሩሳሌም ሀገሮሙ ለነቢያት የነቢያት ሀገረ ትንቢታቸው ኢየሩሳሌም ይህች ናት። ሀገሮሙ ማለት ትንቢት ይናገሩባታል፣ ምሳሌ ይመስሉባታልና። ወማኅደረ ፍሥሓሆሙ ለኵሎሙ ቅዱሳን ደስ ብሏቸው የሚኖሩ የመላእክት ማደሪያ። ዛቲ ይእቲ ኢየሩሳሌም ሀገሮሙ ለነቢያት የነቢያት ሀገረ ትንቢታቸው ኢየሩሳሌም ሰማያዊት እመቤታችን ይህች ናት። ሀገሮሙ ማለት ትንቢት ይናገሩላታል፣ ምሳሌ ይመስሉላታልና። ወማኅደረ ፍሥሓሆሙ ለኵሎሙ ቅዱሳን ደስ ብሏቸው የሚኖሩ የምእመናን የማደሪያቸው የኢየሱስ ክርስቶስ ማደሪያ። ሕዝብ ዘይነብር ውስተ ጽልመት ወጽላሎተ ሞት ሕዝብ ዘይነብር ውስተ ጽልመት ወጽላሎተ ሞት በሞት ጥላ በክህደት ጨለማ ሊኖሩ ለነበሩ ለሕዝብ ሲል ነው። ሊኖሩ ለነበሩ ወገኖች ብርሃነ ዐቢይ ሰረቀ ላዕሌሆሙ ደገኛ ብርሃን ወጣላቸው። በክህደት ለነበሩ ሃይማኖት ተሰጣቸው። በቀቢጸ ተስፋ ለነበሩ ወንጌል ተጻፈላቸው፣ ክርስቶስ ተወለደላቸው። ዲያብሎስን በመምሰል ነበሩ፣ ክርስቶስን መምሰል ተሰጣቸው። አንድ ገጽ በማለት ነበሩ፣ ሦስት ገጽ ማለት ተሰጣቸው። ጽልመት ጽላሎተ ሞት አለ። በጨለማው ላይ የገደሉ የዛፉ ጥላ ሲጨመርበት ጨለማ እንዲጸና፣ በኃጢአትም ላይ ክህደት ሲጨመርበት እንዳይጸናልና እግዚአብሔር ዘየዐርፍ በቅዱሳኒሁ በቅዱሳን መላእክት አድሮ የሚኖር ጌታ ተሰብአ እምድንግል ለመድኃኒተ ዚአነ ተሰብአ እምድንግል ለመድኃኒተ ዚአነ እኛን ለማዳን በድንግል ማኅፀን አደረ፣ ሰው ሆነ። ንዑ ርእዩ ዘንተ መንክረ ይህን ድንቅ ምስጢር ድንቅ ተዋህዶ መቅታችሁ እዩ። ወዘምሮ ዘምሩ በእንተ ምስጢር ዘተከስተ ለነ ስለተገለጠልንም ምስጢር ማመስገንን ምስጋና አመስግኑ። እስመ ዘይሰባ ተሰብአ ቃል ተደመረ እስመ ዘይሰባ ተሰብአ ሰው የማይሆን አምላክ ሰው ሆኗልና እንጂ አላህ እስላም አላህ አንድ ነው፣ አይወለድም የሚለው እሱ ሰው ሆኗልና። አንድም እንግዲህ ወዲህ ሰው የማይሆን አምላክ ሰው ሆኗልና ስለተገለጠልን ምስጢር ማመስገንን አመስግኑ። ካይላ ፈላሻ
እንግዲህ ወዲህ ይወርዳል ይወለዳል ይለዋልና አልተደመረ ቃል ከሥጋ ጋር ሊዋሃድ ወዛልቦ ጥንት ኮነ ቅድመ ኮነ ቅድመ ዓለም ያልነበረ ሥጋ ቅድመ ዓለም የነበረ ቃልን ሆነ። ግን ክቡር አምላክ የማይባል ሥጋ ክቡር አምላክን ተባለ። ቅድመ ዓለም ያልነበረ ሥጋ ዘመን ተቀድሞት ወደኋላ ተገኘ። ልጅ የአባቱን ልብስ ለብሶ ወደኋላ ይገኝ። ወለዛልቦ መዋዕል ኮነ ሎቱ መዋዕል ዘመን የማይቆጠርለት ቃልም ዘመን የሚቆጠርለት ሥጋ ሆነ። ወየአክል ለእግዚእ ኢየሱስ 30 ክረምቱ እየተባለ ዘይታወቅ ተከሰ ወዘይትራይ ተርእየ ወልደ እግዚአብሔር ሕያው ኮነ ሰብአ ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው ኢየሱስ ክርስቶስ በጎላ በተረዳ ነገር ሰው በሆነ ጊዜ ያልታየ ታየ፣ ያልተገለጠ ምስጢር ተገለጠ። ዘትማልም ቅድመ ዓለም የነበረ ወዮም ዛሬም ያለ ወክመ ውእቱ እስከ ለዓለም እስከ ዘላለም ድረስ መቼም መች ጸንቶ የሚኖር አንድ ዘትማልም ቀድሞ በነበሩ መምህራን አሉ የሚኖር ወዮም ዛሬ ባሉ መምህራን አሉ ክመ የሚኖር ውእቱ እስከ ለዓለም እስከ ዕለተ ምጽአት ድረስ በሚነሱ መምህራን አሉ የሚኖር አሐዱ ህላዌ ሎቱ ንስግድ ወንሰብህ እንሰግድለት እናመሰግነው ዘንድ አዳሪ ማይደር አይደለ እሱ ሰው በሆነ ጊዜ ያልታየ ታየ፣ ያልተገለጠ ምስጢር ተገለጠ። አሊለነ ቅድስ አዳሪ ማይደር ካይደለ ልጅ ጽልዕት በድንግልና ስርጉት በቅድስና በቤታችን ጸጋውን ክብሩን እንዳይነሳልን ይልን አይምሮውን ለጎም በልቡናችን ሳይልን አሳድርብን። ሕዝቅኤል ነቢይ ኮነ ስምዐ በእንቲአሃ ነቢዩ ሕዝቅኤል ምስጢርን በሚያናግር ምስጢርን በሚገልጥ በመንፈስ ቅዱስ የእሷን ነገር አይቶ መሰከረ። ወይቤ ርኢኩ እህተ በምስራቅ ህቱም በአቢይ መንክር ማኅተም ዙሪያዋን የተደገፈ የተከፈከፈ በድንቅ መቆለፊያ የተቆለፈች አዳራሽ በምስራቅ በኩል አየሁ ብሎ የእሷን ነገር መሰከረ። አልቦ ዘወአዘ እንበለ እግዚአ ኃያላን ከኃያላን መላእክት ጌታ በቀር ሳይከፍት ገብቶ ሳይከፍት የወጣ የለ። ቦአ ውስቴታ ወወፃ እሱ ብቻ ሳይከፍት ገብቶ ሳይከፍት ወጣ እንጂ። የቀድሞ ሰዎች ርደተ ገሃነም አለብን ሲሉ ከምስራቅ ወደ ምዕራብ ይገቡ ነበር። በዚያ ልማድ ነቢዩ ሕዝቅኤል ከምስራቅ ወደ ምዕራብ ሲገባ ከወደ ኋላው መንገድ ወደ ጓለ እመሕያው ተመየጥ መንገደ ከኋላከ የሰው ልጅ ሆይ ወደ ኋላ ተመለስ፣ በውሃ በኩል ወደ ኋላ ተመለስ አለው። እሱም መለስ ቢል ዙሪያዋን የተደገፈ የተከፈከፈ በድንቅ መቆለፊያ የተቆለፈች አዳራሽ አየ። አንድም ለእስራኤል እስከ ደሬ የምትባል የጸሎት አዳራሽ ቤት ነበረቻቸው። ነቢዩ ሕዝቅኤል ለጸሎት ከዚያ ሄዶ ተቀምጦ ሳለ ተደሞ መጣበት። በስተ ምስራቅ በኩል ዙሪያዋን የተደገፈ የተከፈከፈ በድንቅ መቆለፊያ የተቆለፈች አዳራሽ ቀኝ ጎልማሳ እንደታጠቀ ሳይከፍት ገብቶ እንደታጠቀ ሳይከፍት ሲወጣ አይቷል። ይኸውም ምሳሌ ነው። ቀይ ጎልማሳ የጌታ አዳራሽ የእመቤታችን ድግፋቷ ክፍክፋቷ የክብሯ የንጽሕናዋ የቅድስናዋ መቆለፊያ የማኅተመ ድንግልናዋ ያ እንደታጠቀ ሳይከፍት ገብቶ ሳይከፍት ሲወጣ ማየቱ ጌታም ከእመቤታችን በሕቱም ድንግልና ተጸንሶ በሕቱም ድንግልና የመወለዱ ምሳሌ ሰአሊ ለነ ቅድስ እግዚአ ኃያላን ከሚባል ልጅሽ ጽልዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን በጥበቡ በልቡናችን ሳይልን አሳድሪብን። ወትሰ ድንግል ይእቲ ተወለደት ለነ መድኅነ ወትሰ ድንግል ይእቲ ተወለደት ለነ መድኅነ በጎ መጽሐፍ ከሆነ በጀመረበት መጨረስ ልማድ ነውና በውህትም የተመሰለችው አካላዊ ቃል ኢየሱስ ክርስቶስን የወለደችልን እመቤታችን ድንግል ማርያም ናት። ከዚህ አስቀድሞስ ውህት አላላትም ብሎ ውህትም የተባለች
አምላክን የወለደችልን እመቤታችን ድንግል ማርያም ናት። ወኩሰ ክርስቶስ ውእቱ እምድኅረ ወለደት ኪያሁ ነበረት በድንግልና ከመ ትካት። እሱንም ከወለደችው በኋላ እንደ ቀድሞው በድንግልና ኖረች። እምድኅረ ወለደት አምላከ ተደመረት ምስለ ዮሴፍ የሚሉ መናፍቃን አሉና ከዚያ ሲለይ እሱንም ከወለደችው በኋላ በድንግልና ኖረች አለ። ቡሩክ ውእቱ ፍሬ ከርስኪ ኦ ወላዲተ እግዚእ። አምላክን የወለድሽ እመቤታችን የማኅፀንሽ ፍሬ ኢየሱስ ክርስቶስ መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል ቡሩክ ክቡር ምስጉን ነው። ዘመጻ ወአድኀነነ እምእደ ጸላኢ ዘአልቦ ምሕረት። ሥላሴ ይቅር ከማይሉ አንቲ እሱ ሰውን ይቅር ከማይል ይቅርታ ከማይገባው የሰውን ኃጢአት ሸልጎ መርምሮ ይቅር ከማይል ከጥንተ ጠላታችን ከዲያብሎስ ያዳነን ጥንተ ጠላታችን አለ። ዝኩ ጸላኢነ ሐማ አማሌቃዊ እንዳለች አስቴር አንቲ ፍጽምት አንቲ ፍጽምት አንቺ በድንጋሌ ሥጋ በድንጋሌ ነፍስ ፍጽምት ነሽ። ወውርድ ከሴቶች ተለይተሽ መርገመ ሥጋ መርገመ ነፍስ የሌለብሽ ቡርክት ነሽ። ረከብኪ ሞገሰ በኀበ ንጉሠ ስብሐት አምላክ ዘበአማን። በኀበ ንጉሠ ስብሐት በክብር ባለቤት ጌታ ዘንድ የእናትነት ባለሟልነትን አገኘሽ። ዘበአማን እውነተኛ አለ። ጌትነቱ እንደ ነገሥታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት አይደለምና። ለኪ ይደሉ እበይ ወክብር እምኩሎሙ እለ ይነብሩ ዲበ ምድር። በምድር በዚህ ዓለም ከሚኖሩት ሁሉ ይልቅ ለአንቺ ክብር፣ ምስጋና፣ ገናንነት ይገባሻል። ቃለ አብ መጻ ወተሰብአ እምኔኪ። አካላዊ ቃል ከአንቺ ሰው ሆኗልና። ወአንሶ ሰብአ ምስለ ሰብእ። ወአንሶ ሰብአ ምስለ ሰብእ በዚህ ዓለም 33 ዓመት ከ3 ወር ኖረ። ወአንሶ ሰብአ አብርሃም እንዲህ አንሶ ሰብአ ኖረ ሲሆን አንድም ከገሊላ ወደ ናዝሬት ከናዝሬት ወደ ገሊላ ሲመላለስ አደገ። እስመ መሐሪ ውእቱ ወመፍቀሬ ሰብእ። ቸር ሰው ወዳጅ ነውና አድኀነ ነፍሳቲነ በምጽአቱ ቅዱስ። ቸር ሰው ወዳጅ ነውና በልዩ አመጣጡ ሰው ሆኖ በልዩ አመጣጡ ሰው ሆኖ አዳነ። ቀድስ ሌዋውያነ እንዲል ለይ ሲል በልዩ አመጣጡ አለ። ከቀድሞ አመጣጡ ሲለይ ቀድሞ በመልአክ በነቢይ አድሮ ነበር። ዛሬ ግን እሱ በአካል ተዳሶ ተገሶ ነውና አኮ በመልአክ ወአኮ በተግባር አላ ነቢዩ እግዚእ ኢየሱስ ይመጽእ ወያድኅነነ 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 እንዲል አንድም ከኋላ አመጣጡ ሲለይ ኋላ የሚመጣው በግርማ መለኮቱ ነው። ዛሬ ግን በአርአያ ገብር ነውና ኋላ የሚመጣው ይህንን ዓለም ለማሳለፍ ነው። ዛሬ ግን ይህንን ዓለም ለማዳን ነውና አንድም በጽኑ ቀጠሮ ሰው ሆኖ አዳነን። በሐሙስ ዕለት ወበመንፈቃ ዕለት እትወለድ እምወለተ ወለድከ ወእድኅር ውስተ መሬትከ ወእትየዘወከ በመስቀልየ ወበሞትየ ባለው ቀድስ ሌዋውያነ እንዲል ጽኑ ሲል ሰአሊ ለነ ቅድስት። በጽኑ ቀጠሮ ሰው ሆኖ ካዳነን ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምንልሽ። አይምሮውን ልቦን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ክብርት ጽንዕት ልዩ ሲል ነው። ንጽሕት አለ ሴቶች ሌሎች ሴቶች ከነቢብ ከገቢር ቢነጹ ከነቢብ ቢነጹ ከገቢር አይነጹ። እመቤታችን ግን ከገቢር ከነቢብ ከሐልዮ ንጽሕት ናትና። አቀባ ጰራቅሊጦስን ተሰማ ወይ ረብሰት በምንትሪም ዘፈጠራ ጽውር ጽሩይ የገብራ ድንግል በሕሊናሃ ወድንግል በሥጋሃ እንዲል ክብርት አለ ሌሎች ሴቶች ቢከብሩ ጻድቃን ሰማዕታትን ወለዱ ተብለው ነው። እሷ ግን እመ አምላክ ወላዲተ አምላክ ተብላ ትከብራለችና። ጽንዕት አለ ሌሎች ሴቶች ቢጸኑ እስከ ጊዜ ተፈጥሮ ማኅፀን ድረስ ነው።
ከዚያ በኋላ ጽናት የላቸው። እመቤታችን ግን ቅድመ ጸኒት፣ ጊዜ ጸኒት፣ ድረ ጸኒት፣ ቅድመ ወሊድ፣ ጊዜ ወሊድ፣ ድረ ወሊድ ጽንዕት ናትና ልዩ አለ። እናትነትን ከድንግልና ድንግልናን ከእናትነት አስተባብራ አስተካክላ ይዛ የተገኘች ከሷ በቀር ሌላ ሴት የለችምና አይኑ ነው ቢሉ አይምሮውን ደግሞ በልቡናችን ሳይብል አሳድግልን ማለት ነው። አልፋው ነው ቢሉ ለምኝልን ማለት ነው። ልመና ስለስ እንኳን ነሷ በሌሎቹም የለባቸው ብሎ በቀደመ ልመናዋ የምታስሙ ስለሆነ ይህ አለ። ይህን ሲጨርስ በያዘችው የብርሃን መስቀል ባርካው ታብርጋለ። እሱ ተባርኮ እጅ ነስቶ ይቀራል። በበነጋው ይገናኛሉ። ጽላት ዘሙሴ ጽላተ ሙሴ አንቺ ነሽ። ጽላት የጌታ 10 ቃላት፣ ጽላት የእመቤታችን 10 ቃላት የጌታ 10 ቃላት በግብረ አምላካዊ ተጽፈው ተቀርጸው እንደተገኙ ጌታም ከእመቤታችን እንበለዘር እንበለካቤ በግብረ መንፈስ ቅዱስ የመገኘቱ ምሳሌ። ሙሴ ማለት እጓለ እማይ ማለት ነው። ተርሙት ወለተ ፈርዖን እማይ ዘለቀክሙ እማይ ዘአውጻእክሙ ስትል ሙሴ ብለዋለች። የቀደመ ስሙ መልክዓ ነበር። መልአከ እግዚአብሔር ማለት ነው። ትውልዱ ከነገደ ሌዊ። ዕፀ ጳጦስ ዘሲና የሲና ጳጦስ አንቺ ነሽ። ሲን የሚባል እንጨት ስለበቀለባት ሲና ተብላለች። ዕፀ ጳጦስ ለድሆ ጅባባ ሲሚዛ አጋም ነው። አንድም በቁሙ ዕፀ ጳጦስ ያቺ ልምላሜ እንዳይለያት እንዳይጠፋባት በቤታችን ልምላሜ ልምልና አይለያትምና። ጸናጽል ዘውስተ ልብሱ ለአሮን ካህን በአሮን ልብስ ላይ ያለች ጸናጽለ ወርቅ ሮማነ ወርቅ አንቺ ነሽ። ከዚህም ጌታ ሙሴ ወንድም አሮን ወደ ቤተ እግዚአብሔር ሲገባ እንዳይቀሰፍ በልብሱ ላይ ጸናጽለ ወርቅ ሮማነ ወርቅ አድርግበት ብሎታል። እሱም ወርቁን እንደ ኳስ ጠቅልሎ አንከብሎ 6ቱን በፊት 6ቱን በኋላ አድርጓቸዋል። ሲሄድ ሸዋ ሸዋ እያሉ ከሩቅ የሚሰሙ ናቸው። አባቸ ነበር ይህንን እየሰሙ ይርቁ ነበር። እስራኤልም ጸሎት ያደርጉ ነበር። ይኸውን ምሳሌ ነው። ልብስ የእመቤታችን 12ቱ አእላፍ የ12ቱ ሐዋርያት ምሳሌ ድምፅ ማሰማታቸው እመአምላክ የወላዲተ አምላክ ነው የማስተማራቸው ምሳሌ። አንድም ልብስ የንጹሐን አበው ልብስ የንጹሐን አበው ጸናጽለ ወርቅ ሮማነ ወርቅ የእመቤታችን ድምፅ የጌታ ያን እየሰሙ አባቸ ነበር ይርቁ የነበር። ጌታም ከእመቤታችን ከድንግል ማርያም ከተወለደ በኋላ መርገመ ሥጋ መርገመ ነፍስ ጠፍቶልናልና አሮን የምእመናን ምሳሌ ያ እሱ በዚያችን ከመቅሰፍተ ሥጋ ድኖባት ይኖር እንደነበር ምእመናንም በእመቤታችን ለዘላለሙ ከመቅሰፍተ ሥጋ ከመቅሰፍተ ነፍስ ድነውባት ተጠብቀውባት ይኖራሉና። ዋዲ በትርን ተሰረጸት ወጸገየት ወፈረየት ዳግመኛ የሰው እጅ ሳይተክላ ውሃ ሳያጠጧት ለምልማ አብባ ለውዝ ገውዝ አፍርታ የተገኘች የአሮን በትር አንቺ ነሽ። ያቺ
13 አፍርታለች ያሉ እንደሆነ አንዱ የጌታ 12ቱ የ12ቱ ሐዋርያት ምሳሌ ነው። 3 አፍርታለች ያሉ እንደሆነ የሦስቱ አካላት ምሳሌ ነው። አሮን ማለት ደብር፣ ደብራዊ፣ መደብር፣ ታቦት ማለት ነው። ትውልዱ ከነገደ ሌዊ። ሐውልተ ስም ዘኢያሱ ሐውልተ ስም ዘኢያሱ የኢያሱ የምስክርነቱ ሐውልት አንቺ ነሽ። ኢያሱ እስራኤልን ከግብፅ ያወጣችው ፈጣሪያችሁ እግዚአብሔርን ታመልኩ ወይስ የሞዓብንና የአሞንን ጣዖት ታመልኩ አላቸው። እኛስ ከግብፅ ያወጣን ፈጣሪያችን እግዚአብሔርን እናመልካለን አለ። አሁን የሞዓብንና የአሞንን ጣዖት እናመልካለን ቢሉት የሚተዋቸው ሆኖ አይደለም፣ አስወድዶ አስፈቅዶ ለማድረግ ነው። እንግዲያውስ እናንተም ኃጢአት እንዳትሰሩ እሱም እንዳያጠፋችሁ እንዳይቀስፋችሁ ይህች ደንጊያ ምልክት ትሁናችሁ ብሎ ተብሏታል። ያችን የወጣ የወረደው ያለፈ ያገደበው አይቶ ይህች ምንድና ብሎ ይጠይቃል። ይህችማ ኢያሱ ለአምልኮቱ ምልክት ልትሆነው የተከላት ደንጊያ ናት ብለው ይነግሮታል። ያች ከታች አንድ ከላይ 3 ናት። በእመቤታችንም አንድነት ሦስትነት ተገልጧልና ያች 3 ገጽ ያላት ናት። የንጻ ሥጋዋ፣ የንጻ ነፍሷ፣ የንጻ ልቡናዋ ምሳሌ ያች ያማረች የለዘበች ናት። እመቤታችንንም ባማረ ነገር ይመስላታልና ሐውልተ ስም ዘኢያሱ የኢያሱ የምስክርነቱ ድንጋይ አንቺ ነሽ ሐውልት አንቺ ነሽ አለ። አንድም ሐውልተ ስም ዘኢያሱ ይላል። የኢያሱ የስሙ መታወቂያ አንቺ ነሽ አለ። ኢያሱ ማለት መድኃኒት ማለት ነው። የኢያሱ የመድኃኒትነቱ ምሳሌ የሚሆን ጌታችን ኢየሱስ ክርስቶስ ከሷ ተወልዶ ዘያድኅኖሙ ለሕዝቡ እምኃጢአቶሙ ባለው ታውቋል። ትውልዱ ከነገደ ኤፍሬም። ጸምር ዘጌዴዎን ጸምር ዘጌዴዎን የጌዴዎን ብዝት አንቺ ነሽ። ጸምር ዘጌዴዎን የጌዴዎን ብዝት ያሰኘው እንደምን ነው ቢሉ የጌዴዎን አባት ዮአስ ይባላል። ወንዘ ይዘብጥ ጌዴዎን ወዱ ከመ ያምስጥ ስርናዮ ይላል። ጋሻ ጦሩን ከዛፍ ላይ ሰቅሎ ስንዴውን እየወቃ ሲያሸሽ መልአኩ መጥቶ ተፈሳ ጌዴዎን ጽኑዕ ኃይል እግዚአብሔር ምስሌከ ጽኑዕ ኃይል ጌዴዎን እግዚአብሔር አድሮብሃልና ተፈሳ ደስ ይበልህ አለው። አንድም ጌዴዎን ጽኑዕ ኃይል እግዚአብሔር አድሮብሃልና ደስ ይበልህ አለው። እግዚአብሔር ባያድርብኝ ነው እንጂ እግዚአብሔር ቢያድርብኝ ነው ሰብአ እንዲህ መከራ የሚያጸኑብኝ አለው። የምድያም ሰዎች በዘር ጊዜ መጥተው ያደገውን ለከብት አብልተው ያላደገውን አስጠቅጥቀው ይሄዳሉ። ዳግመኛ በመከር ጊዜ መጥተው የደረሰውን አጭደው ወቅተው በአጋሰሳቸው ጭነው ያልደረሰውን አቃጥለው ይሄዳሉ። እንዲህ እያሉ መከራ ሲያጸኑባቸው ይኖሩ ነበር። አይዞ ዛሬስ አንተ ድል ትነሳቸዋለህ አለው። ድል እንድነሳቸው በምን አውቃለሁ አለ። እስራኤላውያን ምልክት ይሻሉና መሥዋዕት ሰዋ አለ። ጠቦት አርዶ ሥጋውን በቅርጫ ደሙን በብርት አኖረ። መልአኩ ሥጋውን በዘንግ ቢነካው ከዘንጉ እሳት ወጥቶ ሥጋውን በልቶለታል። ይኸውም ምሳሌ ነው። ዘንግ የኩናተ ጌዴዎን ሥጋ የአሕዛብ እሳት የመቅሰፍት ምሳሌ ያንሰኛል ጨምርልኝ አለ። ጸምር ዘርጋ አለው። ጸምር ዘረጋ። ጠል በጸምሮ ላይ በዳር ሳይሆን በመካከል ይውረድ አለው። ወረደ። ይኸውም ምሳሌ ነው። ጸምር ይኸውም ምሳሌ ነው። መካከሉ ጸምር የእስራኤል ዳርዳሩ የአሕዛብ ጠል የረድኤተ እግዚአብሔር ምሳሌ። ጠል በመካከል እንጂ በዳር እንዳልወረደ ረድኤተ እግዚአብሔርም ለእስራኤል እንጂ ለአሕዛብ ያለመሰጠቱ ምሳሌ። አንድም በመካከል ሳይሆን በዳር ይውረድ አለ።
በጸምሩ ዳር ዳር አንድም በጸምሩ ዳር ዳር በመስኩ ላይ ይውረድ አለው። ይኸውም ምሳሌ ነው። ጠል የመቅሰፍት መካከሉ ጸምር የእስራኤል ዳር ዳሩ የአሕዛብ ጠል በመካከል ሳይሆን በዳር በዳር እንደወረደ መቅሰፍትም እስራኤል አሕዛብ እንጂ እስራኤልን ያለማጥፋቱ ምሳሌ አንድም መካከሉ ጸምር የእመቤታችን ዳር ዳሩ የሌሎች ሴቶች ጠል የጠለ ምሕረት ወልደ እግዚአብሔር ምሳሌ ጠል በመካከል እንጂ በዳር በዳር እንዳልወረደ ጠለ ምሕረት ወልደ እግዚአብሔር በእመቤታችን እንጂ በሌሎች ሴቶች ያለማደሩ ምሳሌ አንድም መካከሉ ጸምር የእመቤታችን ዳር ዳሩ የሌሎች ሴቶች ጠል የዘጣ ወራዙት ምሳሌ ጠል በመካከል ሳይሆን በዳር በዳር እንደወረደ ዘጣ ወራዙትን በሌሎች ሴቶች እንጂ በእመቤታችን ያለማደሩ ምሳሌ ጥመቀው አለ ቢጠምቀው ወመልአ አይገለ ይላል። አንድ መንቀል መላ ጠጣው አለ ቢጠጣው ኃይል አደረበት። እግዚአብሔር ይረዳሃልና ጥቂት ሰው ኩነት ሂድ አለው። ብዙ ሰው ይሰበስብ ጀመር። እግዚአብሔር በጥቂት ሰው አድሮ እንደማይረዳ አድርገኸው ብዙ ሰው ትሰበስባለህን? አሁንም ጥቂት ሰው ኩነት ሂድ አለው። 700 ያህል ሰው ሰበሰበ። አሁንም በስታችኋል፣ ፍትሎሙ በማየ ዮርዳኖስን ስትሻገሩ ውሃ ጠጡ በላቸው። መሳሪያውን ጥሎ በልቡ እንደ ላም ተንበል ብሎ የጠጣውን ትተህ መሳሪያውን በግራ እጁ ይዞ በቀኝ እጁ እንደ ውሻ ጥልፍ ጥልፍ እያደረገ የጠጣውን ይዘህ ሂድ አለ። 300 ያህል ሰዎች ተገኝተዋል። እነዚያን አስከትሎ ሄደዋል። እስራኤል በታላቅ ተራራ ላይ አሕዛብ በሰፊ ሜዳ ሰፈሩ። የአሕዛብ ብዛታቸው እንደ ሰማይ ኮከብ እንደ ምድር አሸዋ ሆነ። እስራኤል የአሕዛብን ብዛት አይተው ተሸበሩ፣ ተጨነቁ። ከእስራኤል ከአሕዛብ ከተማ ሁር አንተ ወፋራን ቅርየከ ከአሕዛብ ከተማ የምትሰማው አለህና እደጃግሬ አስከትለህ ሂድ አለ። ፋራን የሚባል እደጃግሬ ነበር። እሱን አስከትሎ ሄደ። ከአሕዛብ አንዱ ለአንዱ ሕልም ራእይ አይቶ ይነግረዋል። ወንድሜ ዛሬ በሕልሜ የገብስ ቂጣ ከታላቅ ተራራ እየፈጋች ወርዳ ከተማችንን ስትበጠብጠው አየሁ አለ። አይ ወንድሜ መልካምን አላየ። ገብስ የተናቀ ነው፣ ምግበ እንስሳ ነው። ያ የናቅነው ጌዴዎን ከእግዚአብሔር ታዞ ያጠፋል ይሆንን? እንዲያውም ሀገሩ ደጋ ነው አለው። ኧረ ካልክስ ቆርባ ቆርባ ብሏል፣ አለው አለው ብሏል፣ ወጣ ወጣ ብሏል አለው። ይህን ያሰማኝ ፈጣሪ ተመስገን ብሎ ተመልሶ ልጁ ብዙ ጃን ሸላሚ ይከተለው ነበርና 300 ዳቦት አሰርቶ በ300 ደወት ዳቦት አሰርቶ በ300 ሸክላ አሸክሎ 100ውን በቀኝ 100ውን በግራ አድርጎ እሱ 100ውን ይዞ በመካከል ሆኗል። እኔን አይታችሁ ስራችሁን ስሩ፣ እንደኔ አድርጉ አላቸው። ኃይል ዘእግዚአብሔር ኩናት ዘጌዴዎን ጦሩ የጌዴዎን ኃይሉ የእግዚአብሔር ነው ብሎ መለከቱን ነፋ፣ ሸክላውን ሰበረ፣ ፋናውን አበራ። ሌሎቹም እሱን አይተው እንደሱ አደረጉ። አሕዛብ ፋና ወጊ ብቻ ይህን ያህል የሆነ ሰራዊቱማ ጦሩማ ምን ያህል ይሆን ብለው ፈርተው ደንግጠው እርስ በራሳቸው ተቀራደው አልቀዋል። እስራኤል የተረፉትን ፈጽመው ተመልሰዋልና ጸም ዘጌዴዎን የጌዴዎን ምዝት አንቺ ነሽ አለ። ጌዴዎን ማለት ጽኑዕ ጽንዐ እግዚአብሔር ማለት ነው። ትውልዱ ምድረ ርስት ከገቡ ከመንፈቀ ነገደ ምናሴ ሙዳየ ዕፍረት ወቀርነ ቅብ ዘሳሙኤል የሳሙኤል ሙዳየ ዕፍረቱ ቀርነ ቅቡ አንቺ ነሽ። ሙዳይ ቀርነ ቅብ አንድ ወገን የጌታ ዕፍረት ቅብ አንድ ወገን የእመቤታችን። ሳሙኤል ማለት ሰምዓኒ
እግዚአብሔር ሰማን ማለት ነው። ትውልዱ ከነገደ ሌዊ ስሩ ዘእሴይ እንተ ባቲ ተመካ ስሩ ዘእሴይ እንተ ባቲ ተመክሃ እሴይ ደስ የተሰኘባት የእሴይ ልጅ አንቺ ነሽ። እንከመ አድማዕነ ልትሜካህ ቦቱ ልትሜካህ እንዲል አንድም በቁሙ እንዳለው ይሆናል። የእሴይ መመኪያው አንቺ ነሽ በእሷ እድናለሁ እያለ ይመካባታልና። ለልማዱ በሌላው መጽሐፍ አበውን በስር ውሉድን በአስቅ ይመስላቸዋል። አበውን በስር መሰላቸው ስር አይጾቅን ያስገኙ አበውን ውሉድን ያስገኛሉና ውሉድን በአይጾቅ በአስቅ መሰላቸው አስቅ ከስር እንዲገኝ ውሉድን ከአበው ይገኛሉና ከዚህ አበውን በአስቅ መሰላቸው ስለሌላቸው ውሉድን በስር መሰላቸው ግንዱ ሲቆረጥ ስሩ እንዲቀር አበው ሲያልፉ ውሉድ ይቀራሉና ለሚመጣው ስር ናቸውና አንድም ውይ ጉንዘት ዘንበለ ስሩ እንዲል የእሴይ ልጅ አንቺ ነሽ። እሴይ ማለት የአስየን እግዚአብሔር ማለት ነው። ትውልዱ ከነገደ ይሁዳ ወሰረገላታ አሚናዳብ የአሚናዳብ ሰረገላ አንቺ ነሽ። ይህ አሚናዳብ ቀላል ፈጣን ሰረገላ ነበረችው። እመቤታችንም ለተራድኦ ፈጣን ናትና አፍጣኒተ ረድኤት ማርያም በጊዜ ምንዳቤ ዋጸባ ለአይነ እንቀራረባ እንዲል ይህ አሚናዳብ ትውልዱ ነገዱ አልታወቀም። አንድም ታውቋል። የእሴይ ልጅ የዳዊት ወንድም ነው ይላሉ። ለዳዊት ሀብተ በገና ተሰጥቶት እንደነበር ለሱም ሀብተ ሰረገላ ተሰጥቶት ያማረ ሰረገላ ይጠርብ ነበር። እመቤታችንን ባማረ ነገር ይመስላታልና አሚ ምልአተ ነባር ነው። ናዳብ መንፈስ ቅዱስ ማለት ነው። ሰረገላ ናዳ ሲላት ነው። ማይደረ መንፈስ ቅዱስ ሲላት መሰንቆሁ ለዳዊት የዳዊት መሰንቆ አንቺ ነሽ። የዳዊት መሰንቆ አንቺ ነሽ። የዳዊት መሰንቆ አንቺ ነሽ። መሰንቆ የእመቤታችን አውታሩ የትስብእት ድምፃው የመንፈስ ቅዱስ ድምፁ የመለኮት ምሳሌ ዳዊት በዚያች እያሸ ይፈውስባት ነበር። መፈወሷ የእመቤታችን ምሳሌ ልትሆን ነውና አንድም መሰንቆሁ ለዳዊት አለ ሃይማኖቱ ሲል ነው። ለዳዊት የዳዊት ሃይማኖቱ አንቺ ነሽ። መሰንቆ ይህ ሃይማኖት እንተለብስም ጓሳ ማለት እንዲል ዳዊት ማለት ልበ አምላክ የአምላክ ልብ ማለት ነው። በአምላክ ልቡና ያለውን አውቆ ስለተናገረ ልበ አምላክ የአምላክ ልብ ተብሏል። ትውልዱ ከነገደ ይሁዳ ወአክሊሉ ለሰሎሞን ወአክሊሉ ለሰሎሞን የሰሎሞን ዘውዱ አንቺ ነሽ። ዘውድ እንዲያስከብር የምታስከብሪው አንድም የሰሎሞን ሐቲም ቀለበቱ አንቺ ነሽ። ከለለ ያለውን ይዞ አክሊል አለ። ለሰሎሞን አሮራቅ ኪሩራቅ የሚባሉ አስማተ ሥላሴ የተጻፉባት የዕንቁ ቀለበት ነበረችው። በሚተዳደፍበት ጊዜ አንበሳ ወደ በሚወጣበት ጊዜ ከንጹሕ ሙዳይ አኑሯት ይወጣ ነበር። ከዕለታት በአንድ ቀን ከዙፋኑ ላይ አስቀምጧት አንበሳ ወደ ወጣ። ጸላዔ ሰናያት በእጁ እንዳይነካት ፈርቶ በእንጨት ፈንጥቆ ከባህር ጥሏታል። አንድም ከነዙፋኑ ጠቅልሎ ከባህር ጥሏታል። እሱም ጸጉሩን ጉተናውን ደምድሞ ዓይኑን ፈቀጥ አድርጎ ጎላ አድርጎ ሰሎሞንን መስሎ ከዙፋኑ ላይ ተቀመጠ። ሰሎሞን እገባለሁ ቢል ዙፋን ጠባቂው ዙፋን ቤቱ ከለከለው። ኧረ ሰሎሞን አለ መልካም ከተሜ አያ ሰሎሞንማ ከዙፋኑ ላይ ተቀምጦ የለምን ረወግድ አለው። እሱም የገዛ ከተማውን እየለመነ ሲበላ ሰንብቷል። ጸላዔ ሰናያትም ጉተናውን ከፍክፎ ዓይኑን አፍጥጦ ግብር አድሮ የማይተች ሆነ። የሰሎሞን አክስት የምትሆን አንዲት ሴት በከተማ ነበረች። ሄደ ኧረ ሰሎሞን ግብር አድሮ የማይተች ሆነ አሏት። ሰሎሞን ምሁረ ኦሪት ነውና ቀዳም
ኦሪት ዘዳግምን ያስነብብ ነበር። ከፊቱ ቀለም እየገደፋችሁ እየጣላችሁ አንብቡ። እሱ የሆነ እንደሆነ ይመልሳችኋል፣ እሱ ያልሆነ እንደሆነ ግን ዝም ይላችኋል አለቻቸው። ከፊቱ ፊደል እየገደፉ ቀለም እየገደፉ ሊያነቡ ዝም አላቸው። እሱ እንዳልሆነ አውቀዋል። እሱም የገዛ ከተማውን እየለመነ እየዞረ 6 ቀን ያህል ሲለምን ሰንብቷል። በሰባተኛው ቀን ሰይጣን እየተከታተለ የሰው ልቡና አጸናበት። ከባህር ሄዶ አሳ አስጋሪዎችን እባካችሁ አሳ ብሎ ለመነ። ሙታ ያደረችውን ሊበሏት የተጸየፏትን የደረቀችውን አሳ ወረወሩለት። እሱም እበላለሁ ብሎ ሰንጥቆ ቢያይ ቀለበቱን ከዚያ አገኘ። ገባተኒ ወርቅየ ቀለበቴን አገኘኋ ብሎ ከጣቱ ሊያደርጋት በዚያ የነበሩት ንጉሡን ከዚህ ምናመጣቸው ንጉሡን ከዚህ ምናመጣቸው ብለው እንደ ንብ ክብብ ክብብ ብለውታል። እሱም ጸላዔ ሰናያት እንደሆነ አውቆ አስራችሁ አምጡልኝ ብሎ ህንድ አግዞታል። ከዚያ እንዳይወጣ መርበብተ ሰሎሞን የሚባል ድርሰት ደርሶ አትሞበታል። ይህስ ሁሉ ያገኘው በምን ምክንያት ነው ቢሉ አንድ ሰው በከበሮ ቤት በኩል ቁሞ ሲለምን አይቶ ይህ ሰው ምን ሆኖ ነው ብሎ ጠየቀ። ርቦት አለ። ረሃብ ምንድን ነው አለ ይላሉ። አንድም ከስቶ አጥንቱ ገጦ አየ። ይህ ሰው ምን ሆኖ ነው ብሎ ጠየቀ። ርቦት አሉት። ረሃብ ምንድን ነው አለ ይላሉ። በዚህም አይፈረድበትም። የተወለደው ከንጉሥ ከንግሥት ያደገው በማር በወተት የነገሰው በ12 ዓመት ነውና በዚያች ወደ መንግሥቱ እንደተመለሰላት በእመቤታችንም ኋላ በነፍስ ወደ ገነት ወደ መንግሥተ ሰማያት ይመለስባታልና ለሰሎሞን ሐቲም ቀለበቱ የዕንቁ ቀለበቱ አንቺ ነሽ አለ። ሰሎሞን ማለት መስተሳልም መስተፋቅር ማለት ነው። ጌታና ዳዊት በታረቁበት ወራት ተወልዷልና ትውልዱ ከነገደ ይሁዳ። ገነት እጹት አዘቅት ህትምት ገነት እጹት አዘቅት ህትምት የታጠረች የተቀጠረች ተክል የታተመች የተቆለፈች አዘቅት አንቺ ነሽ። ተክሉን ሪያ እንዳይቆሳበት ቀበሮ እንዳይተነፍስበት ያጥሩታል፣ ይቀጥሩታል። አዘቅቱንም ጠላት የውሻ የድመት አስከሬን እንዳይጥልበት መርዝ በጥብጦ እንዳያጠጣቸው ለ50 ለ60 የሚነሳ ድንጋይ ይገጥሙበታል። አዘቅት ገነት አንድ ወገን የእመቤታችን ተክል ማይ አንድ ወገን የጌታ ዙሪያውን መታጠር መቀጠር ማተብ የረድኤተ እግዚአብሔር ምሳሌ ያች የታጠረች የተቀጠረች የታተመች የተቆለፈች እንደሆነች በእመቤታችን ዘርአ ወራዙት ልማደ አንስት የለባትምና የአጋንንት ጦር ድል አነሳትምና። መሶበ ወርቅ እንተ ኤልያስ የኤልያስ የወርቅ መሶብ አንቺ ነሽ። ኤልያስ ከኤልዛቤል ጋር ተጣልቶ ሳለ ኤልዛቤል ኤልያስን እማኮ አንተ ኤልያስ ወእማኮ አነ ኤልዛቤል፣ ኤልያስ በዚች ቦታ ወይ አንተ ኑረህባት ወይ እኔ ኑሬባት እንጂ እንዲያው በቀላሉ አንላቀቅም አለችው። እሱም ይህች ሴትዮ ይህች ጋለሞታ ሳታደርገው አትቀርም ብሎ ሸሽቶ ሲሄድ ወበጽሐ ታሕተ ዕፀ ከርሜን ይላል። ከክትክታ ስር ደረሰ። ረሃብ ጸናበት። እምኩልሰ ንስአ ለነፍስየ፣ ከዚህ ሁሉ መከራስ ነፍሴን ከሥጋዬ ለያት ብሎ ተኛ። መልአኩ ውሃ በመንቀል እንጀራ ባገልግ አድርጎ ከራስጌው አኑሮለት አገኘ። ያን ተመግቦ ተመልሶ ተኛ። ሁለተኛ ቀስቅሶ መግቦታል። ሦስተኛ ተንሥእ ወብልዕ እስመ ርሑቅ ውእቱ ፍኖትከ ዘተሐውር፣ የምትሄድበት ጎዳና ሩቅ ነውና ተነስተ መገብ ብሎ ሦስተኛ መግቦታል። ወሆረ በኃይለ ዝንቱ እክል
በኃይለ ውእቱ እግል 40 መዓልተ ወ40 ሌሊተ ይላል። ኤልያስ አንድ ጊዜ በተመገበው 40 ቀን ተጉዟል። ይሄውን ምሳሌ ነው። ኤልያስ የምዕመናን ምሳሌ፣ አገልግል መንቀል አንድ ወገን የእመቤታችን፣ ማይ ህብስት አንድ ወገን የሥጋው የደሙ። ኤልያስ አንድ ጊዜ በተመገበው 40 ቀን እንደተጓዘ ምዕመናንን በሥጋው በደሙ ለዘላለሙ ከረሃበ ነፍስ ድነውበት ይኖራሉና። ኤልያስ ማለት ዘይት ማለት ነው። ወታገምር 10 ወክልኤተ በመስፈርተ ኤልያስ ወገደብግዎ ታሕተ አሐቲ ኤልያስ ዕፀ ኤልያስ ኤልያስ እንዲል ትውልዱ ከነገደ ሌዊ። መስፍክት ዘኤልሳዕ ልህቅተ ኤልሳዕ የኤልሳዕ ማሰሮ አንቺ ነሽ። በረሃብ ዘመን ደቂቀ ነቢያት ኤልሳዕን ሊጠይቁት መጡ። ደቀ መዝሙሩ ግያዝ ይባላል። ስንቆ ለቅመህ ጎመን ለቅመህ ቀቅለህ ስጣቸው አለ። ጣፋጩንም መራራውንም ለቅሞ በአንድ ላይ ቀቅሎ ሰጣቸው። ህምዝ ባቲ ለልህብተ ነቢይ ህምዝ ባቲ ምረት አላት መርዝ አለባት ብለው ጮሁ። ዱቄቱን ጨምረህ አዋህደህ ስጣቸው አለ። አዋህዶ ሊሰጣቸው ጣፍጣቸው ተመግበዋል። ይህውን ምሳሌ ነው። ልህብት ማሰሮ የእመቤታችን ምሳሌ፣ ማሰሮ የእመቤታችን ምሳሌ፣ ማይ የጥምቀት፣ ሐምል የትስብእት፣ ሐሪጽ የመለኮት ምሳሌ። ኤልሳዕ ማለት መልአክ መኑ ከማነ ወመኑ ከመ እግዚአብሔር አምላክነ ማለት ነው። ትውልዱ ከነገደ ይሳኮር። ጽንስ ምስለ ድንግልና ዘኢሳይያስ ጽንስ ምስለ ድንግልና ዘኢሳይያስ ኢሳይያስ ናሁ ድንግል ትጸንስ ወትወልድ ወልደ ብሎ የተናገረልሽ አንቺ ነሽ። ኢሳይያስ ማለት መድኃኒት ማለት ነው። ትውልዱ ከነገደ ስምዖን። ብኩርና እንበለ ሩካቤ ዘዳንኤል እብን ዘተበትከ እምደብረ ነዋሕ ዘእንበለ ይትሐተም ራእየ ነቢያት ወትትቀዳ ቅዱሰ ቅዱሳን ወትትቀዳ ስሙ ለልዑል ወትትቀዳ ቅድስተ ቅዱሳን ስሙ ለልዑል ቅዱሰ ቅዱሳን ብሎ የተናገረልሽ አንቺ ነሽ። ዳንኤል ማለት ዳኛ እግዚአብሔር ማለት ነው። ትውልዱ ከነገደ ይሁዳ። ወደብረ ፋራን ዘዕንባቆም ዕንባቆም እግዚአብሔርሰ እምቴማን ይመጽእ ወቅዱስኒ ደብረ ፋራን ወእምአህጉረ ይሁዳ ብሎ የተናገረልሽ አንቺ ነሽ። ነቢዩ ዕንባቆም ለአጫጆች ምሳ ይዞ ሲሄድ መልአኩ ዕንባቆም ብሎ ጠርቶ ሰድ ዘንተ ምሳሐ ለዳንኤል ዛሎ ውስተ ግብአ አናብስት ዘባቢሎን አለው። አይቴሉ ዳንኤል ወአይቴሉ ባቢሎን። ዳንኤል ማን ነው? ባቢሎንስ ወዴት ነው አለው። ወጾሮ በስዕርተ ርእሱ ይላል አሽኮኮ ብሎ ይዞት ሄዷል። አንድም ከራሱ ፀጉር በአንዲቱ ቅንጭ ዘለላ አንጠልጥሎት ሄዷል። ሴት የቅቤ ቅሏን በአንዲት ጣቷ አንጠልጥላ እንድትይዝ እንደተዘጋ ገብቶ እንደተዘጋ ይዞ ገብቶ ዳንኤል ዘንተ ምሳሐ ዘወሀበከ እግዚአብሔር ዳንኤል እግዚአብሔር የሰጠህን ይህንን ምግብ ተቀበል አለ። እሱም ተዘከረኒኑ ዘይረስዖሙ ለፍጡራኒሁ ትንኝን ሳይቀር በምግብ የማይዘነጋ እግዚአብሔር አሰበኝን ብሏል። እንደተዘጋ አውጥቶ ከነበረበት አድርሶታል። ይኸውም ምሳሌ ነው። ግብ የእመቤታችን ዕንባቆም የጌታ ያ እንደተዘጋ ገብቶ እንደተዘጋ እንደወጣ ጌታም ከእመቤታችን በሕቱም ድንግልና ተጸንሶ በሕቱም ድንግልና ተወልዷልና ዳንኤል የምዕመናን ምሳሌ ያ ምግቡን ይዞለት እንደመጣ ጌታም የምዕመናን ምግባቸው የሚሆን ሥጋውን ደሙን ይዞ ወደዚህ ዓለም የመምጣቱ ምሳሌ። ፋራን ማለት የኃያላን ሀገር ማለት ነው። በሀገራቸው ስንኳን ወንዶቹ ሴቶቹ ቀኝ ጡታቸውን ይቆርጡታል፣ ይሰልቡታል። ስለምን ቢሉ
ጦር ለመውጋት እንዲመቻቸው ብለው ዕንባቆም ማለት ጽኑዕ ጽንዓ እግዚአብሔር ማለት ነው። ጠቢብ ልብው ማእምር ማለት ነው። ትውልዱ ከነገደ ስምዖን ምስራቅ ጡት ዘሕዝቅኤል ያያት በምስራቅ በኩል ሕዝቅኤል ያያት ዙሪያዋን የተከበበች አዳራሽ አንቺ ነሽ። አንድም ሕዝቅኤል ያያት ምስራቅ አንቺ ነሽ። ሕዝቅኤል ቀይ ጎልማሳ ጥራ ባለም በልቶ ቀይ ጎልማሳ በሰይፍ አንገቱን እየቀላ ሲጥለው አይቷል። ይኸውም ምሳሌ ነው። ቀይ ጎልማሳ የጌታ ቁራ የአጋንንት ሰይፍ የሥልጣን እግዚአብሔር ምሳሌ ያ በሰይፍ አንገቱን እየቀላ ሲጥለው እንዳየ ጌታም አጋንንትን ድል የነሳው በሥልጣኑ ነውና ሕዝቅኤል ማለት ጽኑዕ ጽንዓ እግዚአብሔር ማለት ነው። ትውልዱ ከነገደ ሌዊ ወሙጽአ ሕግ ዘቤተልሔም ሕግ ይወፅእ እምጽዮን ወቃለ እግዚአብሔር ኢየሩሳሌም ተብሎ የተነገረልሽ አንቺ ነሽ። ሕግ ቃለ እግዚአብሔር አንድ ወገን የጌታ ጽዮን ኢየሩሳሌም አንድ ወገን የእመቤታችን እመቤታችንን ጽዮን መጠጊያ አላት። ጸወነ ሥጋ ጸወነ ነፍስ የሥጋ የነፍስ መጠጊያ ናትና ኢየሩሳሌም አላት። ኢየሩሳሌም ማለት ሀገረ ሰላም ማለት ነው። እመቤታችንንም ብኪ ድኅነ ዓለም ወወልድኪ ሆነ ሰላም ፍጥረት ሁሉ በአንቺ ዳነ በልጅሽም ሰላም ተደረገ ይላታልና ወምድረ ኤፍራታ ዘሚክያስ ወአንቲኒ ቤተልሔም ምድረ ኤፍራታ ኢትቲሃድ ነገሥተ ይሁዳ ብሎ የተናገረልሽ አንቺ ነሽ። ሚክያስ ማለት መኑ ከማነ ወመኑ ከመ እግዚአብሔር አምላክነ ማለት ነው። ትውልዱ ከነገደ ንፍታሌም ዕፀ ሕይወት ዘሰሎንዲስ የሲሎንዲስ ዕፀ ሕይወት አንቺ ነሽ። ይህ ሲሎንዲስ ፈላስፋ ነበር። ሕሙማኑ ወደ እሱ ሲመጡ ሕመማቸው ደዌያቸውን አውቆ ዕፅ እንጨት እየተከለ አንተ እዚህ ተቀመጥ፣ አንተ እዚህ ተቀመጥ እያለ ይፈውሳቸው ነበር። በፈወሷ የእመቤታችን ምሳሌ ልትሆን ነውና ምንም ቢሆን እመቤታችንንስ በፈላስፋ ዕፅ አይመስላትም ብሎ ይህ አምኗል፣ ተጠምቋል። ብዙ ድርሰት ደርሷል። በድርሰቱ ሲሎንዲስን ይሰመያ ለእግዝእተ ኩልነ ዕፀ ሕይወት ወዕፀ መድኃኒት የሚል ተገኝቷል። ይህ ትውልዱ ነገሩ አልታወቀ። ወፈዋሲተ ቁስሉ ለናሆም ከቁስለ መከራ ከቁስሉ የዳነባት ዕፅ አንቺ ነሽ። በዚያ ወራት ናሆም የሚባል ሰው ተፈውሷልና አንድም ሲሎንዲስ ያለው ሰሎሞንን ነው። በጥበቡ ሲሎንዲስ ብሎታል። በጥበቡ ዕፀ ሕይወት ለእንተ ይተአምንዋ ወዕፀ ሕይወት ለእንተ ይትወለድዋ ብሎ የተናገረልሽ አንድም ወፈዋሲተ ቁስሉ ለናሆም ናሆም ከቁስለ መከራው የዳነብሽ አንቺ ነሽ። ባቢሎን ናሆም ባቢሎን ኩርክሰ ጸልእኪ ወአልቦ ዘይፌውሰኪ ባቢሎን ቁስለ መከራሽ ጸና ሰፋ ወአልቦ ዘይፌውሰኪ የሚያድንሽ የለም። እኔን ግን ወደ እግዚአብሔር ሰው ሆኖ ያድነኛል ብሎ የተናገረልሽ ዕንባቆም ማለት ፈውስ ናሆም ማለት ፈውስ ፈዋሲ ፈውሰ እግዚአብሔር ማለት ነው። ትውልዱ ከነገደ ዛብሎን ትፍስሕት ዘዘካርያስ ዘካርያስ አብርሂ ጽዮን ተፈስሒ ኦ ወለተ ጽዮን ብሎ የተናገረልሽ አንቺ ነሽ። ዘካርያስ ማለት ዝኩር ዝክረ እግዚአብሔር ማለት ነው። ትውልዱ ከነገደ ሌዊ ጽር ንጽሕት ዘሚልክያስ ሚልክያስ ተፈስሒ ቤተ እስራኤል ወታሐስሒ ቤተ ይሁዳ ብሎ የተናገረልሽ አንቺ ነሽ። ትውልዱ ከነገደ አሴር ኦ ድንግል አምሳል ወትንቢት ዘነቢያት የነቢያት ትንቢታቸው አምሳላቸው እመቤታችን ሞገሶሙ ለሐዋርያት አለ ትንቢት ይናገሩላታል፣ ምሳሌ ይመስሉላታል እና ሞገሶሙ ለሐዋርያት የሐዋርያት ባለሟላቸው አለ
ባለሟል የሚያደርጋቸው ጌታ ወልዳላቸዋለችና፣ አንድም እሷ ባለሟል ታደርጋቸዋለችና። እሞሙ ለሰማዕት እሞሙ ለሰማዕት የሰማዕታት እናታቸው የሰማዕታት እናታቸው አለ። ሰማዕትነት ብቻ እሳቱን ስለመታገስ አይደለም፣ ስለ ሃይማኖት መሰደድም ሰማዕትነት ነው። ስደትን ባርካ ቀድሳ የሰጠቻቸው እሷ ናትና። ወእህቶሙ ለመላእክት የመላእክት እህታቸው አለ። እህትነ ነያ እህትነ ነያ እህታችን እነኋት እህታችን እነኋት እያሉ ያመሰግኗታልና፣ አንድም በንጽሕና በቅድስና ትመስላቸዋለች እና እገሊት እገሊት ትመስላለች እህቱ ትሆን እንዲሉ። ትምክህቶሙ ለወራዙት ወደናግል ወመነኮሳት እለ ይተግኡ በውስተ አናቅጽሃ መዓልተ ወሌሊተ በመዓልትም በሌሊትም በየበሮቿ ለጸሎት ቁመው የሚተጉ የወራዙ የደናግል የመነኮሳት መመኪያቸው አንቺ ነሽ። ወራዙት ጎልማሶች እድሜ ታስጨምርልናለች እያሉ ይመኩባታልና፣ ደናግል በድንግልና ታጸናናለች፣ አስበ ድንግልናችንን ታሰጠናለች እያሉ ይመኩባታልና፣ መነኮሳትን በምንኩስና ታጸናናለች፣ አስበ ምንኩስናችንን ታሰጠናለች እያሉ ይመኩባታልና፣ አናቀጽ ብሎ አበዛ ቤተ መቅደስን መቅደስ ቅድስት ቅድማይኔ 3 ክፍል አላትና መዓልተ ወሌሊተ አለ። በመዓልት ሲሆን በሌሊት ምን አለና ምን መትጋት አለና እንዲህ አለ ቢሉ ለታቦታቲሃ ይላል። ነገ ልደታ ናት ታቦተ ልደታን፣ ነገ ባታ ናት ታቦተ ባታን፣ ታቦተ የተባለው ያምን ሄደን እንሳለማለን እያሉ ሲያስቡ ያልባሉ። በማግስቱ ሄደው ይሳለማሉና አንድም ለመጻሕፍቲሃ ይላል። ነገ ባታና ድርሳነ ባታነ፣ ነገ ልደታና ድርሳነ ልደታነ ሄደን እንሰማለን እያሉ ሲመኙ ሲያስቡ ያላሉ። ሲነጋ ሄደው ይሰማሉና አንድም ለመምህራንሃ ይላል። ለመምህራኖቿ የሚተጉ ነገ ልደታ ናት ድርሳነ ልደታነ፣ ነገ በዓታ ናት ድርሳነ በዓታነ ሄደን ተርጉማችሁ አሰሙን እንላቸዋለን እያሉ ሲያስቡ ያላሉ። ሄደው ሲነጋ ሄደው አሰሙን ይሏቸዋልና፣ መጻሕፍት መምህራንን አናቀጽ በሮች አላቸው። የተዘጋ በር በተከፈተ ጊዜ ያልታየ ዕቃ እንዲታይ በመምህራን በመጻሕፍትም ያልተገለጠ ምስጢር ይገለጥባቸዋል እና አንድም በሕዋሳቲሃ ይላል። ሕዋሳቶቿን በሕዋሳቲሃ ይላል። በእንተ አብራኪሃ እለ ሀቀባከ፣ በእንተ አጥራቲሃ እለ ሐጸናከ፣ በእንተ አይዳዊሃ እለ ገሰሳከ፣ በእንተ ከናፍሪሃ እለ ሰአማከ እያሉ ሕዋሳቶቿን አማላጅ አድርገው በመዓልትም በሌሊትም በየበሮቿ ቆመው ለጸሎት የሚተጉ የወራዙ የደናግል የመነኮሳት መመኪያቸው አንቺ ነሽ አለ። ስብሐት ለእግዚአብሔር። ይቆየ